ዕለታዊው የየቲ ፋይናንሻል ፕሮግራማችን ከኢኤምኤስ ቴሌቪዥን ጋር በመተባበር የምናቀርበው አሁን ጀመረ። በዚህ ዝግጅት ላይ የምትከታተሉት ስለ ጡረታና ፋይናንስን የሚመለከት የጡረታ ገንዘቤ እስከ ህይወቴ ፍጻሜ ድረስ እንዲቆይ ይፈልጋለሁ ስንል ዕውቀት ያስፈልጋል ማለት ነው። ምክር ያስፈልገዋል ማለት ነው። በጡረታ ወቅታችን ደግሞ ላይፍ ታይም ኢንካም እፈልጋለሁ ብለን ስንል እንዴት እስከ ህይወታችን ፍጻሜ ድረስ ሊቆይ ይችላል? በፕሮዳክት ምርጫዎች፣ በአይነቶች፣ በሎኬሽኖች እጅግ በጣም ሰፊ ልዩነት ስላላቸው እነዛን እንድታቁ እናረግበት ነው። ከዛ ውጭ ደግሞ ቤት ግዢ፣ ሽያጭ እንዲሁም የቤት ክራይን ጉዳይ ማወቅ ለሚፈልጉ በሙሉ የነጻ አገልግሎት የምንሰጥበት ነው፣ በመከር ማለት ነው። ከዛ ውጪ የሽያጭ ገበያ ወይም ስታክ ማርኬቱ እየወጣ እየወረደ አስቸግሮኛል ለምትሉ በጀቲንግና ኪሳራን ትርፍን ሁሉ ያካተተ ሁሉንም ነገር ያማከለው ፕሮግራማችን ይዘን ቀርበናል። ጤና ይስጥልኝ ውድ ወገኖች፣ እህታችሁ የቲ ነኝ ከየቲ ፋይናንሻል። እንደምን ውላችኋል? እንደምን ሰንብታችኋል? እንኳን ለ2026 በሰላም በጤና ሁላችሁንም በያላችሁበት አደረሳችሁ ማለት ወዳለሁ። ብዙ በዓላቶችን አሳልፈናል። አመቱን በሰላም አጠናቀን እዚህ ደርሰናል። ስለዛ ሁሉ ተመስገን እያልን ደግሞ አዲሱን አመት አሁን እየጀመርን ነው። እንግዲህ ይሄ መጀመሪያው የ2026 የትምህርት ፕሮግራማችን ስለሆነ በዛ ውስጥ ብዙ ማገናዘብን ሊያመጣ የሚችል ወይም ደግሞ ወደ ልቦናችን ወደ ማሰላሰል እንድንሄድ ሊረዳ የሚችል እንግዳም ይዤ መጥቻለሁኝ። ይሄ እንግዳ እንግዲህ የረጅም ዘመን አገልግሎት ከ20 ዓመት በላይ በራሱ ኢንስቲትዩት ወይም የራሱን ድርጅት አቋቁሞ በፋይናንሻል ሰርቪስ ኢንስቲትዩት ውስጥ የኖረ ከ30 ዓመትም በላይ ደግሞ ኢንስቲትዩት ውስጥ ያገለገለ ነው። ኦል ኢን ኦል ኤክስፒሪየንሱ ኦል ሂዝ ላይፍ በውጭ ዓለም ላይ ይሄንን ስራ የሰራና ትላንትናና ዛሬን የሚለውን ሚዛን እንዲኖራችሁ እንዴት እንደነበረ ትላንትና ሰዎች እዚህ ኢንዱስትሪ ሲገቡ ለምን ገቡ፣ ችሎታቸው የልባቸው መሻት እሱ ሆኖ እንጂ ና አንተም ትችላለህ አንቺም ትችያለሽ ተብለው እንዳልሆነ ብዙ ነገሮችን እንማራለን ማለት ነው። ስለዚህ የኋላው ሬፈረንሳችን ነው፣ ዛሬ ላይ ያለው ደግሞ ዕውቀታችን ሆኖ ወደ ሰው ይዘነው የምንወርደው ነገር ስለሆነ ያንን ነው ይዤላችሁ የመጣሁት። እንግዲህ ከዚህ ቀደም ያሉትንም ደግሞ ለብዙዎች አስተላልፋችሁ ብዙዎች አስተዋይ እንዲሆኑ መጠየቅ እንዲችሉ በይሉኝታ ብዙ ነገሮችን የሚዋሉና የተለያዩ ነገሮችን በማየት ውጫዊ ገጽታን ወይም ደግሞ የራሴ ዜጋ ነው ምናምን ከሚለው ሳይሆን በትክክል መሬት የረገጠ ነገር እስኪያዩ ድረስ ኢንቨስቲጌት ማድረግ፣ መጠየቅ፣ ነፃነታቸውን ኤክሰርሳይዝ ማድረግ፣ ለሚከፍሉት ገንዘብ ደግሞ ማግኘት የሚገባቸውን በደንብ የሚጠይቁ ዜጎችን ስላፈራንበት የእናንተም ትብብር ነውና እጅግ በጣም እናመሰግናለን። እንግዲህ ደጋሽ ይደግሳል፣ ተጋባዥ ደግሞ መጥቶ ሲበላለት ነው ደስ የሚለው። ስለዚህ እኛም ትምህርቱን ወደ እናንተ ይዘን እንቀርባለን። ብዙዎችን አስተዋይና ብልህ ለማድረግ የልባችን መሻት የልቤ መሻት ቢሆንም እንኳን እናንተ ደግሞ ስታስተላልፉት ይሄን አይተዋል እስኪ ይሄን ተመልከተው ስትሉ ብዙዎችን ከማይሆኑ ውሳኔዎች እንዲታቀቡ ስላገዟቸው እጅግ በጣም እናመሰግናለን። እንግዲህ ዛሬ እንግዳዬን ወደ ማስተዋወቁ ልጀምርና ወንድማችን በካናዳ ውስጥ የሚኖር ነው። ዩሱፍ አብዱል መናን ይባላልና በዚህ በኢንሹራንስ ኢንዱስትሪ ኢንቨስትመንት አድቫይዘር በመሆን ለረጅም ጊዜ እንዳልኳችሁ አገልግሏልና ዩሱፍ በጣም ደስ ብሎኛል። ጥሬን አክብረህ ያለህን የሎንግ ታይም ኤክስፒሪየንስን ሼር እንድታደርግ ህብረተሰብ ወዲና ወዲያ የሚወዛገብበት ነገር ከኢንዱስትሪው በጣም የራቀና ብዙ ጣጣ ሊያመጣ ኪሳራ ብቻ ሳይሆን ተጠያቂነትም ሊያመጣ የሚችል ነገር መሆኑን ከኤክስፒሪየንስህ ይህንን ነገር ልታስረዳን ስለመጣህ እጅግ በጣም ደስ ብሎኛል። እስኪ ራስህን ከማስተዋወቅ ጀምር። የት ቦታ ላይ ነህ ካናዳ ውስጥ የምትኖረው? እና ያው ይሄንን የጠቃቀስኳቸውን ኤክስፒሪየንሶችንም አብረህ ብታነሳው በጣም ደስ ይለኛል። ከማን ጋር እንደሆነ እየተወያየን ያለ ነው። ክብደት ሊሰጠው የሚችለው ያንተ ኤክስፒሪየንስ፣ ኢንቴግሪቲ፣ ኖሌጅ ኤክስፒሪየንስ ስለሆነ ማለት ነው። በጣም አመሰግናለሁ የቲ። በመጀመሪያ በዚህ ፕሮግራምሽ ላይ ስለጋበዝሽኝ በጣም አድርጌ ምስጋና አቀርባለሁኝ። እንዲሁም ደግሞ ለተመልካቾችሽ እንኳን ለ2026 ለአዲሱ ዓመት በሰላም አደረሳችሁ እላለሁኝ። ስሜ ዩሱፍ አብዱል መናን እባላለሁ። የምኖረው በካናዳ ቶሮንቶ ነው። በሙያዬ ፋይናንሻል አድቫይዘር ነኝ። በዚህ ሙያ በአጠቃላይ ከ30 ዓመት በላይ በኢንሹራንስ ኢንዱስትሪ እና እንዲሁም በባንኪንግም
ወደ ከ30 ዓመት በላይ አገልግያለሁኝ። በይበልጥም ደግሞ በኢንሹራንስ ላይ ነው ኢንሹራንስ እና ኢንቨስትመንት ላይ ነው ብዙ ፎከስ የማደርገው። በአሁኑ ጊዜ ያው የራሴንም ድርጅት ጀምሬያለሁ እና በዚህ ሁኔታ ያው ለህብረተሰባችን በመምከርም ሆነ ትክክለኛውን የኢንሹራንስ አጠቃቀም ምን እንደሆነ በማስተማር በፋይናንሻልም በካሽ ማኔጅመንትም በዴት ማኔጅመንትም በተለያዩ የፋይናንሻል ጉዳዮች ላይ ምክሮችን እየሰጠው ያው እስከ ዛሬ ድረስ ደርሻለሁ። የቲ አንቺንም በጣም ብዙ ነው መከታተልሽ። በእውነቱ ለህብረተሰባችን የምትሰጪው ትምህርትና የምታመጫቸው አንዳንድ ወቅታዊ የሆኑትን ጉዳዮች በማንሳት ህብረተሰቡን ለማስተማር የምታደርጊው ጥረት በጣም የሚደነቅ ነው። እኔ በእውነቱ በጣም ነው የማደንቅሽ እና በርቺ፣ በዚሁ ቀጥይ ነው የምለው። አመሰግናለሁ። እንግዲህ ወንድማችን የሱፍን ስታዩ ቢዝነስ ካርዱ ላይ ብዙዎቻችሁ እንዳያችሁት ላይፍ ኢንሹራንስ ኤንድ ክሪቲካል ኢልነስ ይላል፣ ከህመሞች ጋር ሊቪንግ ቤኔፊት ማለት ነው እንግዲህ በእኛ በአሜሪካን። ከዛ ውጪ የሄልዝ እና የዴንታል ኢንሹራንስን ይሰራል፣ የትራቨል ኢመርጀንሲ ሜዲካል ኢንሹራንስን ይሰራል፣ ኢንካም ፕሮቴክሽን እና ኤምፕሎይ ግሩፕ ቤኔፊት ላይ የሚሰራ ነው። እና እነዚህን ስናይ እንግዲህ ፋይናንሻል ሰርቪስ ኢንዱስትሪ ከያዛቸው አንዱ አንኳር የሆነና ምሰሶ የሆነ ፋሚሊዎችን የሚጠብቅ ነገር ነው። እና ብዙ ጊዜ አሁን ይሄ ላይፍ ኢንሹራንስ ኢንዱስትሪ መስመሩን ለቆ እውቀት አያስፈልገውም ተብሎ የተለያዩ ነገሮች ሰዎች አለኝ ብለው ግን የሌላቸውን ነገር ይዘው እናያለን። እና እነዛን ነገሮች ተጎጂዎች መጥተው ነው ብዙ ጊዜ ምክርንም የተጎጂዎችንም ታሪክ ማስተማሪያ አድርገን የምናቀርበው። ግን ከመጀመሪያው ጀምሮ እንዲማሩ እኔም በግሌ እንግዲህ በግል ቻናሌ ወደ 443 ቪዲዮ ከዛ ውስጥ የግል የፋሚሊ ነገር ቢሆን ወይ አንድ ወይ ሁለት ይሆናል። ስለዚህ 441 የሚሆን ቪዲዮ አለላችሁ ማለት ነው። ዲቴይል ቁጥሮችን እያነጻጸረ የሚያስተምር ግን ስቲል የተጎጂዎች መጠን በየቀኑ እናያለን፣ አዳዲስ ፍሬሽ ቪክቲሞች። እና በዛ ውስጥ እንግዲህ ኢንሹራንስ ተብሎ ወይም ፋይናንሻል ሰርቪስ ኢንዱስትሪው እንዴት አይነት ሬጉሌትድ የሆነ በአሜሪካንም በካናዳ በድምሩ በጠቅሉ በኖርት አሜሪካ እጅግ የተከበረና ሬጉሌትድ የሆነ ግን ደግሞ አት ዘ ሴም ታይም እያንዳንዱ ኢንሹራንስ ካምፓኒ ራሱን በደንብ ፕሮቴክት የሚያደርግ ጽሁፍ ይዞ የሚንቀሳቀስ ስለሆነ ብዙ ጊዜ በተለይ በእኛ ኮሚኒቲ ግለሰቦች ተጎጂ ሆነው እናያለን። አንዱ አጥቂ አንዱ ተጠቂ። ለዚህ ነው ታሪኩንም ስንጀምረው ወይም ታይትሉን ሰዶ ማሳደድ ብለን ያልነው ማለት ነው። እና አንድ ወንድሜ እንደውም ምን አለ፣ ሰዶ ማሳደድ ካማረ ዶሮህን በቆቅ ለውጥ እስቲ ያስረዳኝ ይሄንን ስለው፣ አይ ቆቅ ያው አትያዝማ፣ ስለዚህ ሊበላት ስለማይችል ያው አለኝ ብሎ ያልማል፣ ግን ማትበላ ነገር ናትና ይጠቅመኛል ብሎ ያለው ነገር መጨረሻ ላይ እንዳይበላ አድርጎታልና የብዙዎች ሰለባ መሆን በዚህ ጉዳይ ላይ ገንዘባቸውን ማጣት፣ ግንኙነታቸውን ማጣት ወዘተ የመጣው ማስተዋል ከመጉደሉ ነው። ስለዚህ የሱፍ ከኔም በፊት ማለት ነው እንግዲህ ሪል ስቴቱ ላይ 25 ዓመት ፋይናንሻል ሰርቪሱ ላይ አሁን 11ኛ እና ስናየው ከኔ በላይ እሱ ደግሞ በ30 ዓመት የቢዝነስ ኤክስፒሪየንስ ስትሪክትሊ ደግሞ እዛው ፋይናንሻል ሰርቪስ ኢንዱስትሪ ውስጥ ስለሆነ እስቲ የሱን ኤክስፒሪየንስ ኢንሹራንስ አንተ እዚህ ኢንዱስትሪ ውስጥ ስትገባ ለምሳሌ በኢንትረስት ነው የገባኸው፣ ሰው ሀብታም ሊያረግህ ነው፣ ትችለዋለህ፣ ግድ የለም ተብሎ ምንም እውቀት ሳይኖር ነው የገባኸው፣ አመጣጥህ ለመሆኑ ምን ይመስላል? ለብዙዎች ማስተማሪያ ስለሚሆን። በጣም አመሰግናለሁ። ጥሩ ጥያቄ ነው። እኔ በእውነቱ ያው ኢንሹራንስ ኢንዱስትሪን የጀመርኩት ማለት በመጀመሪያ በኦፊስ ነበር የምሰራው ኮርፖሬሽን ውስጥ ኤርሊ 1990s ነው የጀመርኩት ስራ ኦፊስ ውስጥ መስራት በኢንሹራንስ ኢንዱስትሪ። ከዛ ያው ከትምህርቴን ከጨረስኩ በኋላ ማለት ነው ያው በከስተመር ሰርቪስ ጀምሬ እስከ ማርኬቲንግ አናሊስት ፖዚሽን ድረስ ሰርቻለሁኝ። ኦልሞስት ወደ 12 ዓመት አካባቢ ቢሮ ሰርቻለሁ። ከዛ በኋላ ነው እንግዲህ ወደ ሽያጩ ደግሞ ወደ አድቫይዘርነት የገባሁት። ሽያጭ እንኳን አለው ወደ አድቫይዘርነት የገባሁት። ዋናው በዛን ጊዜ የነበረው ሁኔታ ምንድነው? በረሰባችን አየሁት። አንድ ሰው ሲታመም ወይም ደግሞ አንድ ሰው ሲያልፍ
በዛን ጊዜ ይደረግ የነበረው ገንዘብ አዋጡ ነበር እና በየቸርቹም ሆነ በየሞስኩም ሆነ በየሬስቶራንቶቹ ቦክስ ይቀመጥና ገንዘብ ይዋጣ ነበር የሚባለው ለዛስ ያን ቤተሰብ ለመርዳት እና ሳየው በእውነቱ ይሄ የሚዋጣው ገንዘብ ምንድነው የሚያደርገው 5000 እና 3000 ተዋጣ ተብሎ ያን የቤተሰቡን ህይወት ሊቀይረው ይችላል አይችልም ፈጽሞ ሀዘኑን ሊያቀልለው ይችላል አይችልም ሳየው በርግጥ ይሄ ለዚህኛው መፍትሄ የሚሆነው በዚህ ሀገር ሲስተም ውስጥ ወይም በኖርዝ አሜሪካ ውስጥ ባለው ሲስተም ኢንሹራንስ የሚባላል በአገራችንም ጥንታዊ የሆነ ኢንሹራንስ አለን እድር እንለዋለን እድርም ራሱ ኢንሹራንስ ነው በእውነቱ ያው በጊዜው የሚያስፈልግ አንድ ሰው እድርተኛው ህይወቱ ሲያልፍ በጊዜው የሚደረገውን መቅበርም ሆነ ማስተዛዘን አድርጎ ቤተሰቡን አጽናንቶ ይሄዳል ይሄም ራሱ ኢንሹራንስ ነው ግን ያ እድርተኛ ያንን ሰርቪስ ደግሞ ለማግኘት በየወሩ የሚከፍለው ክፍያ አለ መዋጫው አለ ያንን መዋጫው ካላወጣ እዛ ድሩ ሰርቪስ ሊሰጥ አይችልም ማለት ነው ያ ራሱ ታይፕ ኦፍ ኢንሹራንስ ሲሆን እዚህ ደግሞ ስንመጣ ከዛ አንድ ደረጃ ከፍ ያለ ነው የሚሆነው ወደ ዘመናዊ ሞደርን ኢንሹራንስ ደግሞ ስንመጣ ቤተሰቡን ማጽናናትና ቀብሩን ስነሳት መፈጸም ብቻ ሳይሆን ያ በሚቀረው ቤተሰብ ኑሮውን በነበረበት አይነት ሁኔታ እንዲቀጥል የፋይናንሻል ሰፖርት የሚያደርግ ነው ኢንሹራንስ ይሄ ነው እና ኢንሹራንስ ስለ ኢንሹራንስ ስንነጋገር ምንድነው ኢንሹራንስ ዋናው የኢንሹራንስ ዓላማው ምንድነው ፕሮቴክሽን ነው ምንድነው ፕሮቴክት የሚያደርገው አንደኛ ኢንከም እና ፕሮቴክት የሚያደርገው አባወራ ወይም ደግሞ የማወራ ገበያ ከወጣንደ ባልና ሚስት እንበለው ገበያቸው ከአንዳቸው ከቀነሰ ኑሯቸው በጣም ነው የሚዘናባው ስለዚህ ያንን ለመተካት የተዘጋጀ ፕላን ነው በዚህ ኢንሹራንስ ገቢን ብቻ ሳይሆን የምንተካው እንዲሁም ደግሞ ቤተሰብ ኑሮውን እንዲቀጥል በነበረበት ሁኔታ የዴይ ቱ ዴይ ኤክስፔንሱን እንዲቀጥል እንዲጠቀምበት ያለበትን እዳም ካለ እዳዎቹንም ከፍሎ በከዳ ነፃ ሆኖ ኑሮን እንዲቀጥል የሚያደርግ ነው እና ትልቁ ዋናው ዓላማው ፕሮቴክሽን ነው እኔ በዚህ ሙያ ላይ ያለው ለብዙ ፋሚሊዎች ከፍያለሁ ለኢትዮጵያኖችም ከፍያለሁ እንዲሁም ደግሞ ሌላ ውጭ ሀገር ዜጎችም ከፍያለሁ እና ያለው የሚያመጣው ለውጥ እዛ ቤተሰብ ላይ የሚያመጣው ለውጥ በጣም ትልቅ ነው ሀዘኑ ከባድ ነው ግን የገንዘብ ይሄ ኢንሹራንስ በፋይናንስ በኩል የሚያገኙት እርዳታ በኢንሹራንስ በኩል የሚያገኙት እርዳታ አትሊስት ሀዘናቸውን ይቀንሰዋል ትንሽ እና በጣም ትልቅ ለውጥ ያመጣል ስለዚህ ኢንሹራንስ አሁንም ዋናው ዓላማው ፕሮቴክሽን ነው ታንክ ዩ ፕሮቴክሽን ነው እንግዲህ አሁን በተወያየነው ላይ ፕሮቴክት የሚያደርገው ፋሚሊዎችን ነው ግን ያ ፋሚሊ በሚሞትበት ሰዓት የሚደረግ ነው እንግዲህ አሁን ተሻሽሎ ከ1846 ዓመተ ምህረት ጀምሮ ነው እንግዲህ ኢንሹራንስ አሜሪካን ሀገር የተጀመረውና ኦቨር 170 years old ነው ስለዚህ ለረጅም ዓመት ሲጀምሩት ያው ተርም ላይፍ ኦር ላይፍ ዩኒቨርሳል ቫሪያብል እያሉ በመደዳው ሲጀምሩት እነዛ የተጀመሩት ኢንሹራንሶች የሚያረጉት ነገር በጣም ሊሚትድ ነበረ ሰዎች ታመው ምንም የሚያገኙት ነገር የለም ካልሞቱ በስተቀረ የሚደረግላቸው ነገር አለመኖሩ እሱ በራሱ ጫና ያመጣል እየታመሙ ቤተሰቡ ደግሞ ሌላኛው ሰው የሚያገባው ገንዘብ ቤተሰቡን የሚሸፍን ሳይሆን ሲቀር ይሄ ታመመው ሰው ደግሞ የሚያስፈልገው ተጨማሪም ነገር ይሆን ኤኒ ቤዚክ ነገሩ የለመደውን ነገር ለማስቀጠል ችግር ፈጠረ በሚለው አፕዴትድ እየሆነ አፕግሬድድ እየሆነ እየተሻለ ሲመጣ ፕሮቴክሽን ብቻ ሳይሆን ሊቪንግ ቤኔፊት የሚለው መጣ እና አንተ ረጅም ዘመን እዛው ስለቆየ ለምሳሌ አሁን ዴት ቤኔፊቱን ተነግሯል እድር በነገራችን ላይ ከሴታችን አንዱ ስለሆነ አንዳንድ ጊዜ እድርን በጣም አጣጥሎ የሚናገሩ ሰዎች እናያለን እና ሁሉ ጊዜ በእኛ ኮሚኒቲ ማርኬቲንግ የሚባለው ነገር ስለ አንድ ዕቃ ለመሸጥ ሲፈልግ የሚያጥላላው እኮ አይደለም እድር ገንዘብ ለሌለው ሰው ወይም ጤና ችግር ኖሮት ኢንሹራንስ ሊገዛ ለማይችል ሰው ወይም ደግሞ ገንዘብም ኖሮት ፕሮሰስ ለማድረግ ያ ሞመንት አስቸጋሪ ነው ብሎ ካሰበ እድሩ የቀለለ ነገር ስለሆነ የቀብሩን ስነ ስርዓት በእድሩ ያረጋል ነገር ግን ከዛ በተጨማሪ ይሄ የእድሩ ጉዳይ ሊያካሂደው የሚችለው ሴሬሞኒ ካለፈ በኋላ የሚቀጥሉት የህይወት ጉዞዎች ግን እፎይታ ባለበት ፕሮሰስ አድርገው
ሊያገኙት የሚችሉት የኢንሹራንስ ፕሮዳክት ከሆነ ሊያገኙ እንዲችሉ ተደርጎ ከእውቀት ጋር ከተሰራ ነው እንጂ ፓኬጁ ስለተያዘ ወይም ስለከፈልን እናገኘዋለን ማለት አለመሆኑን መረጃ ብዙ ጊዜ ህዝባችን የለውም። ስለዚህ የሞቱ እንዳለ ሆኖ የተሻለ ነገር ከመጣ በኋላ አሁን ሊቪንግ ቤኔፊቱን ስታይ ኖርት አሜሪካ ኢን ጀነራል አንተ ካናዳን ብትሆን እኔ አሜሪካን ብሆን በዛ በኩል ለምሳሌ ብዙ የተዘበራረቁ ነገሮችን ይዘው ይመጣሉ ሰዎች። የተዘበረቀ ነገር ይነገራቸዋል። ምንም ነገር የለም እንደሆነ ነገር ብቻ ትኩሳትም ከያዘ ታገኛለህ በሚል ሌቭል በጣም ገኖ የሚነገራቸው ነገር አለ። እነዚህ ነገሮች ግን በኢንዱስትሪው ህግና ስርዓት ስላለ እናንተ አገር ለምሳሌ ይሄ በሊቪንግ ቤኔፊት የተነሳ ያንተም ይሁን የምትሰማቸው ሪቪው የምታረጋቸው ነገሮች ላይ ምን ታያለ? ኦኬ ታንክ ዩ የቲ በእርግጥ በኢንሹራንስ መጀመሪያ ሲጀምር ስናገር ያው ሁሉ ጊዜ ኢንሹራንስ ስናወራ ብዙ ጊዜ ሞትን በተመለከተ ነው ቅድሚያ የምንሰጠው። ከዛ ደግሞ አሁን የቲም እንዳለችው ሊቪንግ ቤኔፊት የሚባል ነገርም አለ። ይሄ ሊቪንግ ቤኔፊት ምንድን ነው? አንድ ብሬድ ዊነር የሆነ ወይም ቤተሰቡን የሚያስተዳድር አባትም ሆነ እናት ወይ በአደጋ ምክንያት ወይም ደግሞ በህመም ምክንያት መስራት ካልቻሉ ገቢያቸው ይቆማል። ያንን ገቢ ደግሞ ለመተካት ሊቪንግ ቤኔፊት የሚባሉ ፕላኖችም አሉ። በእርግጥ እነኚህ ፕላኖች የራሳቸውን የቻሉ ናቸው። ክሪቲካል ኢልነስ የሚባል አለ። እንዲሁም ደግሞ ዲስአቢሊቲ ኢንጁሪ እና ዲስአቢሊቲ ኢልነስ የሚባልም አለ። አሁን ምንድነው አሁን ብዙ ጊዜ አሁን ስናይ በቲክቶክ ላይም ሆነ በአንዳንድ ሶሻል ሚዲያዎች ላይ የሚደረገው ነገር ምንድነው? በላይፍ ኢንሹራንስ ላይ አንድ ሰው በጠና ከታመመ ይከፈለዋል ይላሉ። ተርሚናል ኢልነስ ነው የሚባለው። በነገራችን ላይ በላይፍ ኢንሹራንስ ላይ ተርሚናል ኢልነስን እንከፍላለን። ከዛ ላይ የተወሰነ ገንዘብ ለቤት ያሰውየው በህይወቱ እያለ እንከፍለዋለን። ግን አሁንም እዚህ ጋር መታየት ያለበት ወይም ደግሞ መስማት መታወቅ ያለበት ተርሚናል ኢልነስ ነው የሚለው። ተርሚናል ማለት ምን ማለት ነው? ይሄ የገባው ሰው በኢንሹራንስ ውስጥ ያለው ሰው ለመሞት 1 አመት ሲቀረው፣ ይህንን ደግሞ ዶክተሩ ነው የሚናገረው። ዶክተሩ ምን ይላል? በቃ ሚስተር ኤክስ ከአሁን በኋላ ያለው የእድሜ 1 አመት ነው ብሎ ዶክተሩ ኮንፈርም ሲያደርግ ያንን ይዘው ነው ኢንሹራንስ ይሄ ተርሚናል ኢልነስ የሚባለውን ቤኔፊት የሚከፈለው። አሁን ጥያቄው እንግዲህ ይሄ ሚስተር ኤክስ እንግዲህ ለመሞት 1 አመት ነው የሚቀረው። ይሄ ገንዘብ መጥቶ ምን ሊሆን ነው? ይሄን በዛ አይነት ሁኔታ የሚሸጥ ኢንሹራንስም ከላይፍ ኢንሹራንስ ጋር አያይዞ የሚያደርጉ አሉ። ግን በትክክለኛው መንገድ እንስራ ካልን ደግሞ አንድ ሰው ሲታመም ለምሳሌ ህመም የምንላቸው ክሪቲካል የምንላቸው በሽታዎች እንደነ ስትሮክ፣ ሃርት አታክ፣ ካንሰር፣ ባይፓስ ሰርጀሪ ተጨማሪ ሌላ በሽታዎችም አሉ። ከነኚህ በሽታዎች አንዱ ደርሶበት በአብዛኛው ኮንዲሽኖች 30 ቀን ሰርቫይቭ ካደረገ ያ የገባውን የኢንሹራንስ መጠን አንድ ቼክ ይከፈለዋል። ለምሳሌ ይሄ በክሪቲካል ኢልነስ ነው። ክሪቲካል ኢልነስ 50,000 ከገባ 100,000 ከገባ 500,000 ከገባ ያ አንድ ቼክ ይሰጠዋል። ግን ይሄ ሰውዬ ይሞታል ተብሎ ለሚጠበቀው 30 ቀን ብቻ ነው ሰርቫይቭ ማድረግ ያለበት ይሄንን ቤኔፊት ለማግኘት። በተለይ ደግሞ ግን ካንሰር ላይ ደግሞ ስንመጣ ትንሽ እዛ ላይ ትንሽ ልናገርና 90 ቀን ነው ለካንሰር ዌቲንግ ፒሪየዱ። ለቀሩት ግን አብዛኛውን 30 ቀን ነው። 30 ቀን ጠብቆ ቤኔፊት ማግኘት ይሻላል ወይስ ልሞት 1 አመት ሲቀረኝ ቤኔፊት ወስድ ይሻለኛል? የትኛው ነው የሚሻለኝ? ይሄ እንግዲህ አድቫይስ ነው። መሰረታዊ ትክክለኛውን ኢንፎርሜሽን ትክክለኛውን ትምህርት መስጠት ማነው ክላይንቱን በደንብ አድርጎ ማስረዳት ማስተማር ያስፈልጋል። ኢንፎርምድ የሆነ ዲሲዥን እንዲያደርግ ማለት ነው። ለሽያጭ አይደለም መሆን ያለበት። ለክላይንቱ የሚጠቅመውን ነገር ነው ማስተማር ያለብን መናገር ያለብን። ይሄ በክሪቲካል ኢልነስ ያለ ነው። በዲስአቢሊቲ ደግሞ ስንመጣ ምንድነው? ዲስአቢሊቲ ኢንካም ሪፕሌስመንት ነው። አንድ ሰው በአደጋ ምክንያት ወይም ደግሞ በህመም ምክንያት መስራት ካልቻለ በወርሃዊ የሚያገኘው ወይም በየ2 ሳምንቱ የሚከፍለን እዚህ ኖርዝ አሜሪካ ውስጥ አብዛኞቻችን ያው ግን ዲስአቢሊቲ ኢንሹራንስ የሚከፍለው በወር ነው እና ያንን ክፍያውን ደሞዙን ስራ እስኪመለስ ድረስ ይከፈለዋል።
ይሄም ደግሞ እንዴት የሚወሰነው ወይ የሚተመነው ካለን አንደኛ ፕሮፌሽኑን እናያለን። ይሄ ሰውዬ የሚሰራው ስራ ምንድነው? ምን አይነት ስራ ላይ ነው ያለው? ብሉ ኮላር ነው? ዋይት ኮላር ነው? ወይስ ምንድነው የሚሰራው ስራ? ቤዝድ ኦን ዛት ክላሶች አሉት። ክላስ ይሰጠዋል። በክላሱ መሰረት ሪስኩ የጨመረ ከሆነ የሚከፈለው ፕሪሚየም ይጨምራል። ሪስኩ ደግሞ የቀነሰ ከሆነ ፕሪሚየም ይቀንስለታል። ግን ምንድነው ይሄን ፕላን መኖሩ ገቢውን እንዳይቋረጥና ኤክስፔንሶቹን ከቨር እንዲያደርግ ይረዳዋል። ሶ እኔ ነው እንግዲህ ሊቪንግ ቤኔፊት የምንላቸው እነኚህ ሁለቱ ፕላኖች ናቸው በአሁኑ ጊዜ ያሉት። በፊትም አንድ ሌላ ፕላን ነበረ፣ ሎንግ ተርም ኬር ኢንሹራንስ የሚባል ነበረ። ያው ኢንሹራንስ ካምፓኒዎች ትርፋማ ስላልሆኑበት እሱን ከዛሬ 3-5 ዓመት በፊት አቋርጠውታል። ግን አሁን ያለን ክሪቲካል እና ዲስአቢሊቲ ነው። ሶ ይሄ ነው በዛ ላይ መናገር የምፈልገው በሊቪንግ ቤኔፊት ላይ የቴ። በጣም ጥሩ። የእናንተ እንግዲህ የኖርት አሜሪካ ብለን ጀነራሊ አሜሪካና ካናዳን ብና የካናዳ አሁን ይሄንን ይመስላል። ኤግዛክትሊ አንተ እንዳልከው እኔም በጣም ብዙ ሰዎች በኢንሹራንስ ሰርቲፋይድ ነኝ የሚል ንግግር የሚናገር ሰው አለ። እንደዛ የሚባል ነገር የለም። ያው ላይሰንስ ነው ያለው። ከዛ በኋላ ሰርቲፋይ የምታረግ ከሆነ የተለያዩ ኢንስቲትዩቶች አሉ። የተለያየ አሶሲዬሽን ውስጥ ገብቶ በዛ ውስጥ የሚታለፈውን አልፎ ሰርቲፋይድ ሊሆን ይችላል አንድ ሰው እና የተለያዩ ማማለያዎች አሉ። ከዛ ውጪ ተርሚናል ኢልነስ በአሜሪካኑ የኢንሹራንስ ፕሮዳክት ኤኒ ካንሰረስ የሆነ ነገር ማለት ነው። ስለዚህ ስቴጅ 1፣ ስቴጅ 2፣ ስቴጅ 3፣ ስቴጅ 4 አለ። በየትኛው ካታጎሪ እንደሆነ ሐኪሙ ነው የሚጽፈው ማለት ነው። ልክ አንተ እንዳልከው በቃ ኤኒ ተርሚናል ኢልነስ ካመመ 90%ን ትወስዳለህ ይላል። ኖ there is no such thing which ካታጎሪ የሚለውም አለ ጥያቄ። ከዛ ውጪ ደግሞ እነዚህ ነገሮች የተርሚናል ኢልነሱን ነገር ስናይ አንድም ላይ ሁለትም ላይ እንደዚህም ሆነው በተለይ ከሁለት ጀምሮ ያሉት ሰዎች የሚጻፍላቸው ወረቀት ነው ማተር የሚያደርገውና አግኝተው እናያለን። ሌላው አንተ ያልከው 1 ዓመት ለሞት ሲቀረው የሚል አለ። እዚህም አሁን ህብረተሰባችን the best ነው ተብለው 1 ዓመት ለሞት ሲቀረው የሚሰጠውን ነገር ይዘው ይመጣሉ። ነገር ግን ለሞት 2 ዓመት ሲቀር እንሰጣለን የሚል ድርጅት ደግሞ አለ። ከ4 እስከ 6 ይሆናሉ። የሁሉ ሺ ካምፓኒ ኖሮ ማለት ነው። ኮንሲደሬት የሆኑ ግማሹ ሚቹዋል ካምፓኒ ነው፣ ግማሹ ፕራይቬት ሊሆን ነው፣ የተለያየ ነው። ግን ሬፑቴሽናቸው በጣም ስትሮንግ የሆነ በየሜዳው ላይ ይሄን በድለው ይሄንን ከልክለው ከሌሳ ይከፈለው የሚባል ወሬ የሌለባቸው ናቸው። ስለዚህ ፎልደሩ ሳይሆን ከያስከው በኋላ የተነገረህ ነገር ውስጡ አለው ስትል እነዚህ ሰዎች እንቅፋትም ሲመታው ይከፈላል ተብሎ የተሸጠላቸው ሰዎችና ከዛ በኋላ እንትን በረዷን ሸራቶኝ ቤት ነበርኩኝ እንዲህ ብላ ሸጣልኝ ግን አሁን አልተከፈልኩም ብለው ወደኔ የሚደውሉ አሉ። እነን ስናየው በግርግር ለገንዘብ ተብሎ የተሰሩና ከኢንዱስትሪ ውጭ እንደሆኑ ያ ተጠቃሚ አያውቀውም። ከዛም አልፎ ተርፎ ደግሞ ሲመጣ ዘመዱ ነው ወይም ደግሞ የቤተ ክርስቲያን አባቱ ነው ወይም አንድ ነገር ነው። በቃ የተለያየ ታይትል ነው። ሯጭ ነው፣ አክቲቪስት ነው፣ አርቲስት ነው፣ ዶክተር ነው፣ ኢንጂነር ነው፣ ብዙ ዝና ይነገራል። እና እነዚህ ነገሮች የሰው ልጆች በባህላችን የሚሰግዱላቸውና አንቱ የሚሏቸው ስለሆኑ ያንን መሆናቸውን እንኳን ለማረጋገጥ እድል አይሰጡም። አንዳንድ ጊዜ ዶክተር ብሎ አሁን አንድ ልጅ አለ ቲክቶክ ላይ ዶክተር ሊስትሮ ብሎ የራሱን የፈጠረና የሊስትሮ እንትን ይዞ የሚሰራ ልጅ ማለት ነው። በጫማ ሞልወል ራሱን ዶክተር ብሎ ለቀልድ ጠራ እንጂ there is no such thing። ግን ሌሎች ሰዎች አሉ ምን እንደሚያደርጉ የማይታወቅ ግን ዶክተር ተብለው የሚጠሩ እና እነዛን ሁሉ እንደ ፈሳድ ነው የሚጠቀሙባቸው። ለመምቻ ሰው እንዲሰግድላቸው የሚጠቀሙባቸውም ሰዎች አሉ። ግን ያንን የሰውን ታይትል ትተህ ግን የሚያጋጥማቸውን ነገር ሰዎች ምንም በቃ አንዳንድ ሰው ይነግረኝና ካመመ 200 ሺህ ብር ትከፈላለህ ብላኛለች ይላል። አምጣ ስታየው ግን ምንምም ሊሆን ይችላል፣ 2000 ብርም ሊሆን ይችላል፣ ወይም 20 ሺህ ብርም ሊሆን ይችላል። ግን ሁሉ ጊዜ ለመሸጥ ስለሆነ ፐርፐዙ ሰው ሁሉ እንደ ዶላር ፊገር ስለሚታይ የሰውን ገንዘብ እንዴት ፈልቀቄ ከጉያው ላውጣው ምን ኤክሳይት ያደርገዋል ነው እንጂ እውቀት ኖሮ አልኖሮ ፊገር አውት ሲያደርገው ሲገባው ይግባው ሲያቀው ከዛ ኮማ ውስጥ ሲወጣ የት ያገኘኛል የሚል የድፍረትና የጨካኔ ወይም ደግሞ የወንጀል እንቅስቃሴዎች እንደሆኑ ይታያልና ተርሚናሉን በዛ ነው። ለምሳሌ እኛ የምናያቸው በዚህ በአሜሪካን ውስጥ የሚሸጡት 1 ዓመት ለሞት ሲቀር ወይስ 2 ዓመት ሲባል ሰው ይመርጣል ማለት ነውና ምን ማለት ነው ብሎ ብዙ ጊዜ ሰዎች ሲወዛገቡ ጊዜ ሲወስዱ ይታያል። ኢትስ ናቹራል ኖርማል ነው፣ ምንም ችግር የለውም። ተጠቃሚው እዛ ኢንዱስትሪ ውስጥ ስላልሆነ በስራ የሚውለው የማያውቀው ባዕድ የሆነ ኢንዱስትሪ ውስጥ
አውቆ እንቅስቃሴን ለማድረግና ውሳኔ ለማድረግ ስለመጣ እኔ ጥያቄ መጠየቅ ይችላል። አንድ ሰው የራሱ ኢንዱስትሪ ስላልሆነ ያቃል ተብሎ ስላልሆነ የመጣው ፍሪ ነው የፈለገውን ጥያቄ ለመጠየቅ በነፃነት ሳይሳቀቅ። ስለዚህ እነዚህ ነገሮች ስንል 1 አመት ለሞት ሲቀረው ሲባል አፋፉ ላይ መቃብሩ ላይ ሆነ እንስጥ ወይስ ገና ራቅ ብለህ ያለ መቃብርህን ለመግዛት ካስኬደን የመቀበሪያ ሳጥንን ለመግዛት የተለያዩ ነገሮችን በዛ ፕሮሰስ ውስጥ ያሉትን ነገሮች ማመቻቸት እዳም ካለ ለመክፈል የሚለውን ነገር ማሰብ እንዲችል ጊዜ የሚሰጠው በዛ በካንሰር ፔሸንት ሆኖ ቆይቶ ልክ ሞት አፋፍ ላይ ሆኖ ቢሰጠው ምን ሊያረግ ይችላል? ራቅ ብሎ ቢሰጠው ስቲል ጊዜ እንዳለው ያውቃል። ፔኑንም ኮንትሮል እያደረገ የሚያረገውን ሊያረግ ይችላል ሲባል በዚህ ውስጥ እንኳን ያለችዋን እችን ትንሽ ነገር ኤክስፕሌን የሚያደርግላቸው ስለሌለ ሁሉ ጊዜ የማይሆን ነገር ሰው አራግፎ ከዛ ሰው ገንዘቡን መውሰዱን ነው እንጂ የሚያየው ትልቅ የኢንፎርሜሽን የኤቲካል ፕሮፌሽናል እውነት የሆነ ኢንፎርሜሽን ጋፕ አለ እና ሽያጭ ላይ ነው የሚያተኩረው ሰው እሱ አለ። ከዛ ውጪ አሁን ለምሳሌ እናንተ ጋር ሰንጥቀውት ዲሳቢሊቲ ሎንግ ተርም ኬርም ለብቻው ተገንጥሎ ሊሸጥ የሚችል ነገር ነው እና እነዚህ የጠቃቀስካቸው የተለያዩ ነገሮችን ሰንጥቆ ሲያደርገውና አሁን ደግሞ ሊቪንግ ቤኔፊት ብለው ባንድል አድርገው ሲያመጡት የኛው ደግሞ የሚያጠቃልለው ተርሚናል ኢልነስ፣ ክሮኒክ ኢልነስ፣ ክሪቲካል ኢልነስ፣ ክሪቲካል ኢንጁሪና አልዛይመርንም የሚጨምሩ 5 ራይደር ያላቸው አሉ። አንዳንድ ጊዜ ራይደሩ 5 ሆኖ በነፃ በመምጣቱ ሰዎች ኤክሳይትድ ሊሆኑ ይችላሉ። ግን ደግሞ እነሱኑ እቃዎች ደግሞ በተለያየ በተርምና በፐርማነንስ ታያቸው ውጤታቸው የተለያየ ነው። እሱን ዘርዝረ ስታስረዳ አይ በዚህ ተማርኬ ነበር ግን ይሄኛውን አልፈልገውም ብሎ ደግሞ ሊቀይር ይችላል። ነገሩ ያለው እውቀቱ ላይና ግልጽነቱ ላይና ምርጫዎቹ ላይ ነው ያለውና እነዛ ሁሉ አብረውት የሚመጡ ነገሮች አሉ። እንደዛም ሆኖ ደግሞ አሜሪካን ሀገር ተርሚናልና ክሮኒክ ላይ ብቻ ያተኮረ ደግሞ አለ። ሌሎች ደግሞ ሰዎች ገንዘብን ለማሳደጊያ ብቻ ኖ ኢንቨስትመንት ኢንሹራንስ ሃዝ ኔቨር ኤቨር ቢን አን ኢንቨስትመንት በፊክስዱ ሳይድ አንሌስ ቫሪያብል ሆኖ ማርኬት ውስጥ የሚጫወት ካልሆነ በስተቀር ግን ዛሬም ድረስ እዛ ውስጥ ኢንቨስት አድርገ ጎኑ ላይ ራስጌው ላይ ግርጌው ላይ የሚባሉ ሰዎች አሉ። ግን አይ ቲንክ በኖርት አሜሪካ በእናንተም በካናዳም ኢንቨስትመንት ሆኖ አያውቅም ነው መተለን። ስለዚህ ከተለያዩ ሀገር ባለሙያዎች ከነባር ባለሙያዎች ደግሞ ስንሰማው ማስረጃም ከዚህ ቀደም ብዙ አቅርቤላችኋለሁኝ ኢንሹራንስ ኢንቨስትመንት አይደለም ግን ለማጠራቀሚያ ሲጠቀሙበት እንደገና ደግሞ ለሊቪንግ ቤኔፊት ሲጠቀሙበት ምንድነው የሚያደርገው ምንድነው ያለው መቼ እንዴት የሚባለውን ነገር የምናይበት ከዛ አልፎ ተርፎ ደግሞ ሞትን የሚለው ነገር አለና የተለያዩ ሰዎች ኢንሹራንስ አለኝ ብለው ይሉና ግን ሲከፈት ደግሞ የሞት ብቻ ሆኖ ደግሞ በአክሲደንት ከሞተ ነው እንጂ አሞት ከሞተ እንደማይከፈለው የሚናገር ይሄን ሁሉ ዝርዝር በደንብ ሰው የሚያስረዳው ሰው ካላገኘ የኢኖሰንት ህዝብ ዘመዴ ነው ምናምኔ ነው ጓደኛዬ ነው በተጠሩት ዝናዎች በሙሉ የሰዎች የገቢ ምንጭ ሆኖ እናየዋለን ብዙ ጊዜና እነዚህን ነገሮች ስናይ ብዙ ሰዎች ማስተዋል የሚያስፈልጋቸው ሁኔታ ላይ ነው ያለው። በቅርብ ጊዜ እንደውም ሄለን ሾው ላይ በፋይናንሻል ክራይም ጉዳይ ኢንተርቪው አድርጌ ነበር። ከኢትዮጵያ የመጣ ወንድማችን እዛው ላይ ሆኖ ከኢትዮጵያ ሆኖ ማቴዎስ ክንፈ ከሚባል ሰው ጋር ኢንተርቪው አድርጌ ነበር እና ለምሳሌ በዚህ በግርግር ውስጥ በንክኪ በተለያየ ነገር ሰዎች ምን አይነት ሳይኮሎጂካል ፕሮብሌም ውስጥ ዲፕሬሽን ውስጥ የገንዘብ ማጣት ታገኛለ ተብሎ እየተራቆተ እንደሆነ የሚያሳይ በሰለጠነው በአንደኛው ዓለምም ላይ በዌስተርን ወርልዱም ብቻ ሳይሆን በአገር ቤትም ተመሳሳይ ነገር ሰዎች ፌስ እንደሚያደርጉ ከዚህ ያለው ሰው እዛ ሰጣለው ብሎ የሚለው ነገር ያመጣበትን ነገር የተናገረበት ነበር እና እስቲ እሱን አይተን እንመለስና እነዚህ ነገሮች አንተ ደግሞ ወደ ካናዳ ስትወስዳቸው ካናዳ ውስጥ የሚደረገውን ነገር ያሳያል በፋይናንሻል ሰርቪስ ኢንዱስትሪ ወይስ አሜሪካ ብቻ ነው? አሁን ማቴዎስ ክንፈ ያለውን ነገር የምናየው እነዛን እያዋዛን አንተስ ምን ኤክስፒሪየንስ አለ የሚለውን ነገር እናያለንና እስኪ ሰውነት ያቀርብልናል። ታለው ትንሽ እያተረፈ በሄደ ቁጥር የተሻለ ለማትረፍ የበለጠ ለማግኘት ይጥራልና ተበድሮም ያለውን ሸጦም ብዙ ገንዘብ ያስገባል። የዛን ጊዜ እነዛ ሰዎች ድራሻቸውን ያጠፋሉ። አድራሻቸው አይታወቅም፣ ፊዚካል አድራሻ የላቸውም። በስልክ ከሆነ ስልክ ቁጥራቸውን ወዲያው ይዘጉታል፣ ይጥላሉ። ሶሻል ሚዲያ ላይ ከሆነ የሚጠቀሙት ፌክ አካውንት ነው።
በዚህ ተብሎ የሚገኙ አይደሉምና እጅግ በጣም ከገንዘቡም በላይ የሳይኮሎጂካል ኢምፓክቱ እጅግ በጣም እየበዛ ነው ያለው አሁን። ምክንያቱም አንድ ሰው ገንዘቡ ተወሰደበት፣ አንድ ሁለተኛ ደግሞ እጅግ በጣም ሲያምነው የነበረ ወይ በፍቅር ወይ ደግሞ በስራ ግንኙነት እጅግ አምነዋለሁ ብሎ የሚያስበው ሰው ነው። ምንም በዛ ጫፍ ያለው ሰው የሚታመን ባይሆንም፣ ሶስተኛ ደግሞ ቅድም እንደገለጸችው እኔ እንዴት እታለላለሁ ይፈራል። በቃ እሱ ሞኝ ነው። ተሸወደ፣ ተታለሉ፣ አተርፍ ብላ አተርፍ ባያ ጉዳይ የሚባል ነገር አለና ይህንን በመፍራት ከህብረተሰቡ መገለልን ስም ይወጣልኛል በማለት በመፍራት ወደ ህግ አስከባሪ አካላት እንኳን የሚሄዱት እጅግ በጣም ጥቂቶች ናቸው። ቁጥራቸው እዚህ ግባ የሚባል አይደለም። ብዙ አየው። አሁን ይሄንን ስትሰማ እነዚህ ኤክስፔሪየንሶች እዚህ በሰሜን አሜሪካ ወይም እዚህ ጋር በእኛ በአሜሪካን አካባቢ በተለያዩ ስቴቶች ላይ ብዙዎች ሰለባ ሆነዋል። ወጥተው መናገር አይችሉም። ታመዋል፣ ተጋጭተዋል፣ ተጣልተዋል። እንደገና እነሱ ባለመናገራቸው አዳዲስ ቪክተሞች ደግሞ በዘሴም መንገድ ደሴም እቃ ትላንትና ያልተከፈለው ሰው ሞቶ ትላንትና ታሞ ያልተከፈለው ሰው ታሪክ እንደገና ሌሎች ላይ እየተደገመ ምናምን ታያለ። ምክንያቱም ስለማይናገሩ ማለት ነው። እናንተስ ጋር ከእናንተም ጋር የሚደውሉልኝ ሰዎች አሉ ከካናዳ እና ግን አንተ እንዲህ አይነት ነገሮች ለምሳሌ ዘመዴ እኮ ስለሆነ ነው እንደዚህ ብሎኝ ነው እንጂ እንዲህ መሆኑን መቻወቅኩ የሚሉ ሰዎችን ሪቪው አድርገህ ታውቃለህ? ሰላም ታንክ ዩ አገን ምንድነው እዛ ከንጓቴ ቤት ወደ ኋላ አንድ ጊዜ ልመለስና በተለይ ቅድም ስለ ሊቪንግ ቤኔፊት ስንነጋገር ምን አይነት ልዩነት እንዳለው አይተናል። ተርሚናል ኢልነስ እና ወይም ክሪቲካል ኢልነስ ወይም ደግሞ ዲሳቢሊቲ ኢንጁሪ ቤኔፊት ወይም ኢልነስ ቤኔፊት እንዳለ ለይተን ተነጋግረናል። አሁን ጥያቄው ምንድነው ሰው ኢንፎርምድ እንዲሆንና በየትኛው መንገድ መሄድ እንዳለበት የማስረዳቱና የማሳወቁ የአድቫይዘሩ ኃላፊነት ነው። ጥያቄው ኦኬ ቤኔፊቱን አንድ አመት ሲቀር መውሰድ ትፈልጋለህ ወይስ ብዙ አመቶች ሲቀሩ በህይወት ገና ረጅም ጊዜ የምትኖር ሆነ መውሰድ ትፈልጋለህ የሚለው መነጋገር አለ ያስፈልጋል። ምክንያቱም ይሄ ተርሚናል ኢልነስ የሚባለው አከፋፈሉ በጣም በጣም ከባድ ነው። ምክንያቱም አንደኛ ዶክተሩ ፕሩፍ ማድረግ አለበት። ዶክተር ደግሞ እግዚአብሔር አይደለም። በአንድ አመት ይሞታል ብሎ ያ ሰው 5 አመት ሊቆይ ይችላል፣ አናውቀውም። ግን ምንድነው ያንን ሞስት ፕሮባብሊ ያው እንደተባለው በአንድ አመት ውስጥ ሊሆን ይችላል። ግን ያንን መጠቀም ቢያገኙ እንኳን ያንን ብር ምንም በህመም ላይ ስላለ ያ ሰው ወደ መጨረሻው ደረጃ የሚሄድ ስለሆነ ያንን ብር ብዙ ሊጠቀምበት አይችልም። ግን በሌላ በኩል ደግሞ 30 ቀን ብቻ ሰርቫይቭ አድርገህ ምክንያቱም 30 ቀን ሰርቫይቫል ስንል ያ ሰው የመኖር እድሉ የጨመረ ነው ማለት ነው። በአሁኑ ጊዜ ባለው የመድኃኒትና የህክምና ወይም ደግሞ የህክምና መሻሻል እዚህ በቶሮንቶ በካናዳም ሆነ በአሜሪካ በጣም የሰው እድሜ እየጨመረ ላይፍ ስታይልም ማለት ኦፍ ኮርስ ላይፍ ስታይልም በጣም እየተቀየረ ስለሆነ የመኖር እድሉ በጣም ረጅም ነው የሚሆነው። ስለዚህ ያንን በማገናዘብ የስ ክሪቲካል ኢልነስን ማድረግ ይቻላል። እንዲሁም ክሪቲካል ኢልነስን ከላይፍ ኢንሹራንስ ጋራም አብሮ አዘ ራይደር መግባት ይችላል። ብቻውን መሆን የለበትም። ከላይፍ ኢንሹራንሱ ጋራ ተለይ አብሮ ሊገባ ይችላል እና ያንን ለማሳወቅ ያህል ነው። በሌላ በኩል ደግሞ እንግዲህ ባልከው ላይ ላስቆምህና ይቅርታ፣ ይሄ የአድቫይዘሩ ኃላፊነት ነው ስትል ለምሳሌ አንተ በኢንቨስትመንቱም ሳይድ ስላለ በላይፍ ኢንሹራንሱም ሳይድ ስላለ ፈዱሻሪ ነህ፣ ግዴታ ህጋዊ ተጠያቂነት ስላለበት አስረዳለህ። ይሄ የምታየው በሙሉ አሁን ተበደልኩ ብሎ የሚመጣው ሰው ከኤኒባዲ በሱቅ በደረተኝነት ደረጃ መንገድ ላይም ሲያገኝ ምንም ሲል የሚሸጥ እንጂ ፈዱሻሪ አይደለም። በፒራሚድ የተለያዩ ሰዎችን ጠምዶ ለማረስና እነዛ ተጠምዶ በታረሰባቸው ሰዎች የሆነ ገንዘብ አገኛለሁ የሚል ገንዘብና ገንዘብ ላይ ብቻ ያተኮረ ነው እንጂ ሊጋል ኦብሊጌሽን የለበትም። ስለዚህ ከኪሱ እያወጣች ዝናቸውን እየቸረቸሩ ዶክተርናቸውን እየቸረቸሩ ኢንጂነርነታቸውን እየቸረቸሩ ሯጭነታቸውን እየቸረቸሩ የሚኖሩ ሰዎች ናቸው። ስለዚህ ይሄንን ነገር ስታይ ፈዱሻሪ ሆኖ ሊጋል ኦብሊጌሽን ከሌለው ኃላፊነቱ ነው ብትል አንተ ፈዱሻሪ ስለሆንክ ሊጋል ኦብሊጌሽን ስላለብህ ሜይንሊ ኤጁኬሽኑ ላይና በታትኖ
ይሄ ይሻልሃል ወይ አይሻልህም ወይ የሚለው ነገር ነው። አሁን እናንተ መግባት ይችላል ክሪቲካል ኢልነሱም ስትል እኛ ጋር ደግሞ ምንም አዲሽናል ነገር የስ ብለህ ኤምቤድድ ያልሆነ ነገር ላስገባለት ብለህ ስትል ካርፔትድ የሆነን ቤት አለርጂ ስላለብኝ ጣውላ ይግባልኝ ስትል ሞር እንደምትከፍለው ማለት ነው። So the cost is going to go up and up and up when you add more items. እዚህ ጋር ግን የአሜሪካኑ depending on the companies that you're picking or ክላይንቱ እንደሚመርጠው እዛ ውስጥ ቢልትን ሆኖ without any additional cost ምንም ተጨማሪ ነገር ኮስት ሳያደርገው የሚመጡም አሉና አለ የለም አንድ ነገር ነው። በራይደር ደረጃ መግባቱ አለመግባቱ ግን ከሀገር ልዩነት አለ፣ ከካምፓኒ ልዩነት አለ። ለምንድነው ያለው አንድ ብቻ ነው የምንባለው ብለው የጠየቀ ሰው ነበረ ቲክቶክ ላይ አይ ዶንት ኖ ፓርቲሲፔት አድርገ ከሆነ ያለፈው ዊኬንድ ላይ እንትን ያለው ኢንሹራንስ ነገር ሲወራ ብዙ ነገር ከተለያየ ሰው እንሰማለን። በዛ ላይ ደግሞ ያለው ለምን አንድ ብቻ ሆነ ብሎ የጠየቀ ያ አንድ ብቻ የሆነው ሊጋል ኦብሊጌሽን ከሌለበት ሰው ጋር ስለሆነ የሚዋዋለው ያ ሰው ደግሞ ያንን ሲሸጥ ብቻ ነው ገንዘብ የሚያገኘው ወይም የተሻለ ገንዘብ የሚያገኘው። ስለዚህ የሚጠቅመውና ኪሱ ላይ ነው ያተኮረው ያንን ሰው ተጠቅሞ ማለት ነው አድቫንቴጅ። ስለዚህ እነዛን ነገሮች ስትል ኤቭሪባዲ ዋኪንግ ኤንድ ቶኪንግ አባውት ኢንሹራንስ ያረጋል ብሎ ሊያስብ ይችላል አድማጭ ተመልካች። ግን አንለስ ፈዱሻሪ ካልሆነ በስተቀረ ሊጋል ኦብሊጌሽን ኖሮ ሰንሰለቱን አንገቱ ላይ አድርጎ በሰው ቢቀልድ ለ20 ዓመት እስር ቤት የሚወረወር መሆኑን የሚያረጋግጥ ታይትል ከሌለው በስተቀረ በኢንሹራንስ እንዲነኝ እንደዚህ ነው ደቤስ ላንተ ብዬ ነው እኔ ነኝ ልፈጥረ ነው የመጣሁት ሲለው ወይም ስትለው ብዙ ሰዎች ወከክ የሚሉ ሰዎች አሉና ይሄ በግንኙነት የሚሰራው ላይሰንስ አለኝ ተብሎ የሚባለው የኢንሹራንስ መሸጫ ላይሰንስ እና ኦን ታፕ ኦፍ ዳት ሊጋል ኦብሊጌሽን ያለው ሁለቱ ሰማይና ምድር ነውና ያንን ኃላፊነቱን ወስደል የማን ስትል 99.99% እኮ without fiduciary obligation ነው የሚሰራው እንደ ሱቅ በደረቴ ኦቾሎኒ እንደሚሸጥ ሰው ማለት ነው። በርግጥ እዚህ ኢንዱስትሪ ውስጥ የምንሰራው ባለሙያዎች እንደዚሁ በቀላሉ አይደለም ላይሰንሱን የምናገኘው። በጣም ብዙ ትምህርቶች ኮርሶችን መውሰድ አለብን። እንዲሁም ደግሞ ያንን ኮርስ ከወሰድን በኋላ የሚፈተኑ ፈተናዎች አሉ። ያንን ፈተናዎችን ወስደን ፈተናዎችን አልፈን ከዛ በኋላ ነው ላይሰንሱ መውሰድ የምንችለው። እንዲሁም ደግሞ ያን ኮርስ ላይሰንሱን ካወጣን በኋላ ደግሞ በየአመቱ ደግሞ ያንን ላይሰንስ ወይም በየ2 አመቱ ላይሰንሱን ሪኒው ደግሞ ለማድረግ ራሳችንን በየጊዜው ማሻሻል አለብን፣ መማር አለብን፣ አዲስ ነገር ማወቅ አለብን። እንትን ይባላል ሲ ክሬዲት ይባላል፣ ኮንቲኒው ኤጁኬሽን ክሬዲት ይባላል እና ያንን በአመት ወይም በ2 አመት ወይ 30 ሰዓቶች መማር ራሳችንን ማስተማር አለብን፣ ኮርሶችን መውሰድ አለብን። ያንን እያደረገን እውቀታችንንም እያበለጸገን በዛ መሰረት ደግሞ ለህብረተሰባችን ደግሞ የምንሰጠውን ምክርና አድርጎ የምንላቸውን ወይም ደግሞ ሪኮመንድ የምናደርጋቸውን ፕሮዳክቶች በትክክለኛው መንገድ እንድናደርግ እውቀት መኖር አለበት፣ ኖሌጅ መኖር አለበት። ከዛ በኋላ ደግሞ ኤክስፒሪየንሱ ይመጣል። አሁን በእርግጥ የምናየው ምንድነው በአንዳንድ ወገኖቻችን ላይ የሚደርሰው ነገር ያለው ምንድነው ይሄንን ስራ ሲጀመር በአንድ ጊዜ ሀብታምና ገንዘብ ለማከማቸት አስመስሎ ነው የሚሰራ ያለው። በእርግጥ ይሄ ኢንሹራንስ ኢንዱስትሪ ውስጥ ጌት ኩዊክ ሪች የሚባል ነገር የለም። ይኸው እኔም 20 ዓመት ያለውኝ የቲም ብዙ ዓመት ቆይታለች። እንኖራለን፣ ተመስገን እንኖራለን አልহামዱሊላህ። ግን ይሄን ያህል ሚሊዮነርና ቢሊዮነር ሆነን የምንታይበት ስራ ውስጥ አይደለም ያለው። ዋናው ስራው ህብረተሰቡን በትክክለኛው መንገድ ማለት አገልግሎት ሰጥቶ ሰርቪስ ሰጥቶ የሚከፈለን ኮሚሽን አለ። በዛች ኮሚሽን ኖራችን እንኖራለን። ግን ይሄን ያህል አጋነን የምናገረው ነገርም አይደለም። ምክንያቱም ዋናው አላማው ምንድነው? ህብረተሰቡን ማገልገል ነው። ትልቁ ነገር እዛ ላይ ነው። አሁን ባለው ሂደት ግን ብዙ ሰዎች ብዙ የምናውቃቸው አዳዲስ የመጡ ሰዎች ወይም ደግሞ ትንሽ ቆዩም ቢሆንም እዚህ ስራ ውስጥ ሲገቡ የሚነገራቸው በጣም ሚስሊዲንግ የሆነና በጣም ኤግዛጀሬትድ የሆነ ነገሮች አሉ። በአንድ አመት ውስጥ እኮ አንተ ከሌኮ ይሄን 100,000 ሰርቷል፣ አንተም እኮ 150,000 200,000 መስራት ትችላለህ፣ ለምንድን ነው ገብተህ ከኛ ጋር ማትሰራው የሚባል ነገር አለ። ይሄ ስራ ለሁሉም ሰው ይሆናል ማለት አይደለም። ይሄ ስራ ተስጦ ያስፈልገዋል በጣም
አንድ ሰው ዶክተርና ኢንጂነር ስለሆነ ይህን ስራ መስራት ይችላል ማለት አይደለም። አይችልም። ስሙ ብቻ ነው። እሱ ኢንጂነርነቱ ይላወጣ ነው፣ ዶክተርነቱ ይላወጣ ነው። ግን ወደ ኢንሹራንስ ወደ ፋይናንስ ስንመጣ ግን እዛ ላይ ይሰራል ማለት ስኬታማ ይሆናል ማለት አንችልም። እና ይሄ ኢንዱስትሪ ወይም ይሄ እኛ የምንሰጠው አገልግሎት ዋናው አሁንም መታወቅ ያለበት ህብረተሰቡን ለማገልገል ነው። እና ይህንን ራስ ገንዘብ ለማከማቸት የሚደረገው ለማግኘት ወይም በቶሎ ሀብታም ለመሆን አስተሳሰብ ይዞ በመግባት በህብረተሰባችን ላይ የሚደርሰው በደል በጣም 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 ብዙ ነው። እኔ የቲ ላይ በጣም ብዙ ጊዜ እከታተላለሁኝ፣ ብዙ ስሞታዎችን እሰማለሁ። በእውነቱ በጣም የሚያሳዝን ነው። እንዴት ነው አንድ ሰው በወገኑ ላይ የዛ አይነት ጉዳት የሚያደርሰው? በእርግጥ እዚህ ካናዳ ውስጥም የለም አይደለም፣ አለ፣ ብዙ አሉ። እንደዚህ እኔ የሚያጋጥሙኝ ሁኔታዎች አሉ። አንዳንዶቹ ቱሌት ምንም ነገር ማድረግ የማችልበት ሁኔታ ነበረ። አንዳንዶቹም ደግሞ በጊዜው ስለመተው እኔ ስላናገሩኝ ማድረግ የተሻለው ነገር እንዲያደርጉ መከራቸው ከዛ ይወጡም አሉ። ኢቨን አሁን በቅርብ ጊዜ መተኛቸው ክላይንቶች አሉ የዛሬ 10-15 ዓመት የገቡ ናቸው። እና ሲያዩት የነበረው ሁኔታ የተነገራቸውና ዛሬ እንኳን ከ15 ዓመት በኋላ ያለው ውጤት የሚያሳየው ፈጽሞ አይገናኝም። የተነገረኝ እኮ ይሄ ነው፣ ታገኛለሽ እኮ የተባልኩት ይሄን ያህል ነው። አስቲንግ እንደዛ ከሆነ እስቲ ያው ካምፓኒውን እስቲ ደውለን እንጠይቅ። ስንጠይቅ የሚነገራቸው ዋጋና እዛ የተነገራቸው ዋጋ ላይ ያለው በጣም ቫልዩ በጣም የተራራቀ ነው። እዚህ ላይ አንድ ነገር መረዳት ያለብን ምንድነው፣ ኢንሹራንስ ካምፓኒው በእውነቱ ስራቸውን በትክክል ነው የሚሰሩት። አሁን በጣም ሬጉሌትድ ናቸው፣ መንግስት የሚከታተላቸዋል። ፕላኖቻቸውን በትክክለኛው መንገድ ተዘጋጅተው የሚቀርበው። ግን ያው ሲቀርብ ያ አድቫይዘሩ ወይም ደግሞ ያ የሚሸጠው ብሮከር ያንን ፕላን እንዴት አድርጎ ነው ለክላይንቶቹ ወይም ደግሞ ለሰው የሚያስረዳውና የሚያስተምረውና እንዴት አድርጎ ነው የሚሸጠው የሚለው ነገር የብሮከሩ ኃላፊነት ነው ወይም ደግሞ የአድቫይዘሩ ኃላፊነት ነው የሚሆነው። ግን ኢንሹራንስ ካምፓኒው ኃላፊነቱን ይወጣል። ምክንያቱም እነሱ በህጉ መሰረት የሚያቀርቡት ነገር ያቀርባሉ። ከዛ በኋላ እንግዲህ ያለው የሚቀረው በአድቫይዘሩ ላይ ነው ይሆናል ማለት ነው። እና ያ ስለሆነ በዚህ ሁኔታ በእውነቱ ብዙ ብር እንሰራለን ብለው የገቡና እንዳውም ብዙም አይቆዩ። በጣም የሚገርማቸው ነገር ግን ብዙም አይቆዩም፣ አመትና 2 ዓመት ማክሲመም። ከዛ በኋላ ለቆ ነው የሚወጡት። ምክንያቱም ይሄንን በተለይ ኢንሹራንስ ፕሮዳክትን አንድ ሰው ለመሸጥ ቀላል አይደለም በእውነቱ። እና ይሄን አይነት ያሉትን ሁኔታዎችን በእርግጥ እኔም እንዳልኩት እንደገና በድጋሚ እዚህም ካናዳ ውስጥ ያለውን ሁኔታ በጣም እየተከታተልኩ ነው ያለሁት። እና በቅርቡ ከብዙ ክላይንቶች ጋር እገናኛለሁ። በጣም የሚፈልጉኝ ሰዎች አሉ እንዲያገኙኝ። እና ያንን እንግዲህ ያለውን ሁኔታዎችን በማየት ያው መስተካከል ያለበትን ነገር ያው ብትውሌት ግን ከትልቅ ጥፋት ላይ ሊድኑ ይችላሉ ብዬ አስባለሁ። እና ይሄ ነው ያለው ሁኔታ። አሁን ወንድማችን ማቲያስ ቀደም እንዳለው ብዙዎቹ በጣም በሚቀርቧቸው ሰዎች አፕሮች ተደርገው ከዛ ደግሞ ወደ ህግ እንኳን እንዳይሄዱ በቃ ሰዎች ወደ ታች ዝቅ አድርገው ሊያዩኝ ይችላሉ። ተታለለ፣ ተበላ የሚለውን ነገር፣ ተዘረፈ የሚለው ነገር ከስብዕናዬ ላይ ከማንነቴ ላይ ይቀንስብኛል በሚል እንደዛ አይነት ነገር የሚያደርጉ ሰዎች ናቸውና ወደ ህግ ሄደው መብታቸውን የሚያስጠብቁ ቁጥር ይሄን ያህል ምንለው አይደለም፣ እዚህ ግባ ምንለው አይደለም ብለዋልና ብዙዎች አንተ አካባቢ ያሉት በሚያውቁት ሰው ነው አፕሮች የሚደረጉት። ምክንያቱም አሁን ቅድም እንዳልከው 1 ዓመት 2 ዓመት እኮ ከሰራ በኋላ አንድ ሰው ከዚህ ኢንዱስትሪ ውስጥ ወጣ ሲባል 1 ዓመትና 2 ዓመት በአካባቢው ያለውን ሰው በደንብ አርጎ አንበርክኮ ጎድቶ አስነጥቆ አዘርፎ ከዛ ኋላ ሌላ ሰው ሄዶ አምጥቶ ሊያስበላና ከዛ ውስጥ የሆነ ፍርፋሪ ያገኛለው የሚለው ሐሳብ ሁለቱ ስላልተረጋገጠለት ወይም ደግሞ እንዳሰበው ስላልሆነ ነው የተነገረው። እዛ ኢንዱስትሪ ሲገባ አሁን አንዳንድ ወጣቶች አሉ ሰርቪስ ብቻ ማድረግ ነው። በተለይ ለኛ ኮሚኒቲ በጣም እኮ በቃ ብዙ ሰው ነው ያለውና ብዙ ሰው ነው የሚያስፈልገን ሰውን ለማዳረስ። ልክ እንደ አንዳንድ ጊፍት ማለት ወይም ደግሞ ድግስ ቦታ ሄደ ሰርገኛ ለምሳሌ ሙሽራ ኬክ ሲቆረስ ለሁሉም እንደሚዳረሰው ልክ እንደ ኬክ ማደል ወይም ደግሞ እንደ ቆሎ ማደር ለቅሶ ቤት የሚሆን ድግስ ቤት አንዳንድ ነገሮችን እንደማደል የሚጠጣ የሚበላን እንደማደል አድርጎ በቃ ሰርቭ አድርገው ወደ ቤት በሄድ ነው አይነት ነገር ብሎ ይናገራል። ወጣት ነውና እንትናዬ እንደዚህ ሆና
ብዙዎቹ ደግሞ አሁን ላይክሊ የማየውና የምታዘበው በቲክቶክ ላይ በማድርገው ሳይ 2 ዓመት 3 ዓመት አሜሪካን ሀገር የኖሩና በቃ የሆነ ትልቅ ነገር ላይ የተጋበዙ ስለሚመስላቸው የጋበዘኝን ሰው በጣም ነው ማመሰግነው ብዙ ተምሬበታለሁ ምንም ነገር እኮ የለም እዛ ጋር በቀን ውስጥ 2 ቡና መጠጣ ከሆነ አንዱን ተወው ሲለው በቀን ውስጥ ብርድም ቢሆን ካኒቴራና ሸሚዝ የምታረግ ከሆነ ሸሚዙን ተወው በካኒቴራ ወጣ ብለህ ምን ሊሆን ነው የሚችለው እና ሳትኖር እየሞትክ የምትኖርበትን ነገር የሚያሳይ ነገር እንጂ ቤዚክ ኔሰሲቲውን እኮ ከነካ ኬፓብል አይደለም ምን ወደዛ የሚያዞር ነገር የለም 10 ብር ይዘ የ12 ብር ግሮሰሪ ልትገዛ አትወጣምና እነዚህ ነገሮች አሰስ ታረጋቸው የእናንተ አካባቢ ደግሞ ንጥቂያውና ዝርፊያ ወይም ደግሞ ይሄ ፒራሚድ ምንድነው የሚመስለው እንደምሰለሽ የቲ በርግጥ በዚህ ስራ ላይ የሚሰማሩ ሰዎች ይሄንን ስራ ከመጀመራቸው በፊት ትልቅ ኮንፈረንሶች እና ሚቲንጎች ይደረጋሉ እዛ ሚቲንግ ላይ ያ በስራው ትንሽ የቆዩት ሰዎች ወረክ ላይ ወጥተው እንግዲህ ስለራሳቸው ይናገራሉ ከጀመሩ 2 ዓመት 3 ዓመት ሆኗቸዋል በዚህን ጊዜ ከ100,000 ብር በላይ ቤት ገቢ እንዳገኙና በየአመቱ ብዙ ብር እንደሚሰሩ መኪናም እንዳላቸው ቤትም እንደገዙ እንዲሁም ደግሞ በጣም ትራቭል እንደሚያደርጉ በጣም ኤግዛጀሬት ሆኖ ነው እኔ ከአንድም ሁለትም ተሳትፌ ያለውኝ እዚህ አይነት ኮንፈረንሶች በቃ የሚነገረው ነገር በቃ የማይታመን ነው እንደው ስታዩ በአመት እኮ ሚስተር ኤክስ እኮ ይሄን ያህል አድርጓል 100,000 200,000 ሰርቷል እኮ ይላሉ በአንድ አመት ውስጥ እና ይሄን አይነት አስተሳሰብ ይዘው ነው እንግዲህ ሰውን ብሬኖች በማድረግ እዚህ አይነት ስራ ውስጥ እንዲገባ የሚደረገው በርግጥ ያ የሚገባው ሰው ደግሞ ምን እንደሆነ በደንብ አድርጎ የሚያውቀው ነገር የለም የሚያስም ያየው ምንድነው 100,000 200,000 እኮ ልሰራ እችላለሁ የሚል ሐሳብ ይዞ ነው የሚወጣው ከዛ ስብሰባ ሲወጣ ማለት ነውና እስቲ እነማን ነው እስቲ አሁን ማናገር ያለብኝ ይላል እና አሁን ቅድም አንቺ እንዳልሽው በመጀመሪያ የሚጀምረው ከየት ነው ከቤት ነው የሚጀምረው መጀመሪያ ከቤት ውስጥ ነው የሚጀምረው ከቤት ውስጥ ተጀምሮ ከዛ በኋላ ወደ ጓደኛ ይሄዳል ከዛ ወደ ጎረቤት ይሄዳል ግን እንደዛ ያለ ለተወሰነ ጊዜ ይሄዳል ከዛስ ይቆማል ምንጭ ይቆማል ምክንያቱም እነኛ የገቡትም ሰዎች ከዛ በፊት ያስገባቸው ሰዎችም ነገሩን ያብሰላሰሉ ያዩ ምናልባት የማይሰራ መሆኑን ሊያውቁ ሊደርሱበት ይችላሉ እና ግን በጣም የሚያሳዝነው ምንድነው የቲ በእኛ ህብረተሰብ ላይ እዚህ አይነት ፕላኖች ሲገባ በወር 250 እና 300 600 የሚከፍልም አቃለው ያስከፍሏቸውን አቃለው በወር የሚከፍል ሰው እና በዚህ ይሄን ያህል ተከፍሎ ከ20 ዓመት በኋላ ከ25 ዓመት በኋላ ይሄንን ታገኛለህ ተብሎ ሲነገረው ያንን ሰው አምኖ ሲገባ በጣም የሚያሳዝን ሁኔታ ነው ማለት ምክንያቱም እዛ የሚሰጠው ፕሮጀክሽን ላይ ወይም ኢሉስትሬሽን እንለዋለን በካምፓኒው በትክክል አድርጎ ያስቀመጠው ነገር አለ እነኚህ የምታያቸው ቫልዩዎች አሰምፕሽን ናቸው እንጂ ጋራንቲድ አይደሉም ብሎ ይናገራል ግን አድቫይዘሩ ይሄንን በግልጽ አድርጎ ለሚገባው ሰው አይናገርም እሱ የሚያውቀው ምንድነው ያ ከ20 ዓመት በኋላ ማገኘው 150,000 ነው that's good ብሎ ይገባል በርግጥ ኢንሹራንስ ላይ ቅድምም እንደተናገርነው ኢንቨስትመንት የሚባል ነገር የለም ኢንሹራንስ ላይ ሜቢ ሴቪንግ ሊኖርበት ይችላል ግን አሁንም ይሄን ፕላኖች ሲቀርቡ as an investment vehicle ተብሎ ይሄን ያህል ብር ኢንቨስት አደርጋለህ ከዛ በኋላ ይሄን ያህል ምላሽ ታገኛለህ ተብሎ ነው ይሄ ኢንቨስትመንት የሚባለው ነገር ምንድነው ብለን ደግሞ ካለን ሚቹዋል ፈንድ የሚባል ደግሞ ኢንቨስትመንት አለ ከዩኤል ጋር የሚሄድ ሚቹዋል ፈንድ እንደምናውቀው ከማርኬት ጋር ተያያዘ ነው ማርኬቱ እንደምናየው አፕ ኤንድ ዳውን ይላል የትኛው ኢንቨስትመንት ነው በየትኛው ኢንቨስትመንት ፖርትፎሊዮ ነው ለ20 ዓመት 8 እና 10% በየአመቱ የሚሰጠን የትኛው ነው የለም ፈጽሞ ምክንያቱም ማርኬት ክራሽ ያደርጋል በ5 ዓመት በ10 ዓመት ክራሽ ያደርግ እንደገና ይነሳል እና ይሄ በጣም ሚስሊድ የሆነ ኢንፎርሜሽን ነው የተሰጠው ሰው የሚገባ ያለው እና ይሄ ነው እንግዲህ እዚህም አሁን እዚህ ካናዳ ውስጥም ይሄን አይነት ሁኔታዎች አሉ ቅድም ተናገር ያለውኝ ያዩዋቸው ሰዎች አሉ አሁን በቅርብ ያገኘዋቸውም አሉ ለፍትም ማገኛቸው አሉ እና ግን በጣም ነው የሚያሳዝነው ብዙ ብር ካወጡ በኋላ መጨረሻ ላይ ባዶአቸው ነው የሚቀሩት አሁን እኮ ይሄ ፕላን ላይ እኮ መጨረሻ ላይ ባዶ ነው የሚሆነው ምክንያቱም ይሄ ፕላን ሲዘጋጅ
ሲያቀርቡላቸው ያው ይሄ ነው የሚታየው ብለዋል። ግን ኮስት ደግሞ አለ ውስጡ። ያንን ኮስት ግን የሚነገረው ሰው የለም። ኮስት አለ። ያ ኮስት በየአመቱ እየጨመረ የሚሄድ ኮስት ነው። ግን ክፍያው አይቀየርም፣ ያው ነው። እና መጨረሻ ላይ ምንድነው የሚሆነው? ኮስቱ ከክፍያው ይበልጣል። ከዛ ደግሞ ያንን ያለውን ልዩነቱን ደግሞ ከተሰበሰበው ገንዘብ ላይ ይወሰዳል። መጨረሻ ላይ ባዶ ነው የሚቀረው። ይሄ ነው ያለው ሁኔታና በጣም ብዙ ትምህርት መስጠት ያስፈልጋል ነው የምለው። እኔም በቅርቡ ያው በቲክቶክ ላይ ላይቭ ወጣለሁ ብያለሁኝ። እዛ ላይም ደግሞ ያው አንቺም እየቀረብሽ ከኔ ጋራ ብዙ ትምህርቶችን እንሰጣለን። ሰው ዋናው የሚፈልገው ምንድነው? ማስተማር ነው። ካስተማርን በኋላ ደግሞ ህብረተሰቡ ደግሞ መጠየቅ አለበት። ጥያቄ መጠየቅ አለብን። ሁልጊዜ ጥያቄ ካልጠየቅን መልስ አናገኝም። ትክክለኛ ኢንፎርሜሽን ልናገኝ ኢንፎርምድ የሆነ ዲሲዥን ማድረግ አንችልም። እና እንግዲህ ዛሬ ጀመረናል እና እንጂ ለወደፊቱም በዚህ ይቀጥላል ብዬ አስባለሁኝ። እና በጣም አመሰግናለሁኝ እቴ። ያው እንዳልከው በጥያቄ ውስጥ ነው ጥበቃና እውቀት የሚገኘው። ሁሌም ነው የምለው በቲክቶክ ላይና በተለያዩ ሚዲያዎችም የማቀርበው እዚህም ጨመረና ብዙ ጊዜ ምንድነው ችግሩ? እንደዚህ አሁን ይሄ ግርግር ያለበት ቦታ ገና ጥያቄ ስጠይቅ ሌሎቹም ሰዎች ሊነቁና የሆነ ችግር አለ ማለት ነው ብለው እንዳይጠረጠሩ ጥያቄዎችን አንቀበልም። በውስጥ መስመር አገኘኝ፣ በግል ያናግረኝ፣ በግሌ ልስረቅህ ነው ነገሩና ብዙ እንደዛ አይነት ከለላና ጫና ስላለበት ህብረተሰቡ ደግሞ እንደ ልቡ መጠየቅ አይፈቀድለትም እና የሚመጣውም ደግሞ ቅድም ወንድማችን ማቲያስም እንዳለው በሚያውቁት ሰው ስለሆነ አንደኛ እነዛ ሰዎች አላመነኝም ብሎ ነው የሚጠይቀው። እንዴት አላመነኝም ብሎ ከማጣው ልክሰር ብሎ $48,000 ከከሰረ በኋላ ያነጋገርኩት የሜዲካል ዶክተር አለ። እንግዲህ ያ የሜዲካል ዶክተር ወይ ከመንፈሳዊ አባት ወይም ደግሞ እንደሱ ዶክተር ነኝ ብሎ እዛው ውስጥ ከገባ ሰው ሊሆን ይችላል። ኤግዛክትሊ አውቀዋለሁ ከየት ቦታ እንደሆነ ያመጣውና እነዛን ሰዎች ተመልሶ ቻሌንጅ ማድረግ ስላልፈለገ ነው ይሄ ሁሉ ነገር የመጣው። ስለዚህ እንዲህ አይነት ነገሮች ስላሉ ሰዎች ከዚህም ቀጥዬ የምጠይቀው ነገር አለ። ስለ ሴቪንግን በሚመለከት የካናዳ ሴቪንግን በሚመለከት የአሜሪካ የሚለውን አያችሁ። አሁን የተለያዩ ነገሮች በራይደር የተለያዩ ልዩነቶች በአከፋፈል የተለያዩ ነገሮችን አሁን ከሁለታችንም የምትሰሙት ነገር አለ እና ያ ፊዱሻሪ ኦብሊጌሽን ያለን ሰዎች አንባይዝድ የሆነ ኢንፎርሜሽን የመስጠት ህጋዊ ግዴታ ያለብን ታይትል ያለን ሰዎች ስለሆነን ከሽያጭ ጋር አይደለም። አሁን የሰውን አይምሮ ማጎልበት ስለሆነ ያንን አሁን ሌላም ጥያቄ ይዤ እመጣለሁ። ግን ከዛ በፊት እስኪ የቲ የሚለውን ማስታወቂያ ሁልጊዜም በመሀል ብታመጪው ቢሮሼት እንደሆነ እናውቃለን የምትሉ ወገኖቻችን ስላላችሁ የቲ የሚለውን እናስተዋውቅና ከዛ በኋላ ደግሞ ወደ የሚቀጥለው ጥያቄ ወደ ሴቪንጉ እንሄዳለን ማለት ነው። እታችሁ የቲ እንግዲህ ከ30 ስቴት በላይ ባይናው ኦልሞስት ምናልባት አንድ ወይ ሁለት ስቴት ብዙ የኛ ወገኖች የሌሉበት ካልሆነ በስተቀር ቀደም ብሎ የተሰራ ጽሁፍ ስለሆነ ነው ሁልጊዜ ከ30 ስቴት በላይ የምንለው። ግን ሙሉ አሜሪካን ሰርቭ ማድረግ በሚችልበት ሁኔታ ኤጁኬሽኖችን እንሰጣለን። አም ዋን ኦፍ the certified financial fiduciary instructor in the United States ማለት ነው። ስለዚህ certified financial fiduciary instructor ወይም ደግሞ certified financial fiduciary professional ከኢስት አፍሪካ አሁን ባለው ጊዜ እኔ ብቻ ነኝ ያለሁት under the National Association of Certified Financial Fiduciaries። ስለዚህ ሰዎች certified ነኝ እኮ ይሄን ለመስራት ሲሉ አሶሲዬሽኑን ጠይቃችሁ ገብታችሁ ቼክ እንደምታረጓቸው በትነግሯቸው ብዙ ሰው የሌለውን ነገር አለኝ የሚለውን ነገር ያቆመዋል ማለት ነው። ቬሪፋይ ተደርጎ ወይም ተደርጋ ከሌሉ የሚያመጣው ክብረኔ ማጣት ተአማኒነቱ ሲወድቅ ሌላም ነገር ሊያረጋኝ ይችላል የሚለውን ነገር ባይምሯችሁ ስለሚመጣ ያንን ሁሉ ጥበቃ ለማድረግ የትጋ እንዴት ብሎ ሰዎች በሚጠይቁበት ጊዜ መስመር እየያዘ ይሄዳል ህብረተሰባችን ማለት ነው። እንግዲህ እዚህ ላይ እንደምታዩት ሪፕሬዘንት ማረጋው ተጠቃሚውን አንባይዝድ የሆነ ኢንፎርሜሽን ሰጥቶ አማራጭ ዜጋ ነፃነቱን ኤክሰርሳይዝ የሚያደርግ እንዲሆን ነው እንጂ ሰውን እንደ ዶላር ሳይን አይቶ እንትና ቢመጣ 1 ብር እንትና ቢመጣ 2 ብር እየተባለ ሰውን እንደ ብር ለመቁጠር የማያስችል ህጋዊ ተጠያቂነት ያለበት ላይሰንስ ነው ያለኝ። ስለዚህ እሱም በምንልበት ጊዜ እንግዲህ ቤተር ቢዝነስ ቢሮ አክሬዲቴሽን ደግሞ አለ ተጨማሪ። ሁለቱም ያለውባቸው ሪል ስቴትም ፋይናንሻል ሰርቪስም ፊዱሻሪ ሰርቪስ እንድሰጥ ተጠያቂነት ያለበት to the best interest of the consumers እንድሰራ
የሚያስገድድ ወይም ደግሞ የሚቆጣጠር ሁኔታ ላይ ነው ያለውት። ቢሮአችን 6715 ሊትል ሪቨር ተርንፓይክ ስዊት 204 እና 207 አንንዴል ውስጥ ነው። ስልክ ቁጥራችን 8339388448 ነው። ዌብሳይታችን yetifinancial.info yetifinancial.com አለ። ሎያሊቲ ኢንቴግሪቲ እና ኬር አመጣጤም ባለሁባቸውም ኢንዱስትሪዎች በተጓዝኩበትም የህይወት ዘመን ሞቶ የሆኖ ለረጅም ጊዜ ከህብረተሰቤ ጋር በትልቅ እምነትና ክብር ፍቅር አብረን እንድንቆይ ያደረጉን እነዚህ 3 አውራ ነገሮች ናቸው። ትራስትድ አድቫይዘር ብለው ወይም የተለያዩ ችግር ደርሶባችሁ የምትጠይቁት አንድ እህት አለችን ልንደገፍባት የምንችለው ብላችሁ የተለያዩ ችግሮችን አስተናግደናል። ያ ችግራችሁ ህብረተሰባችን የት ድረስ እንደደረሰ ምን ያህል ጥግ ድረስ አንዱ ባንዱ ላይ ለመጫወት ለመጠቀም የገቢ ምንጭ ለማድረግ ሊሄድ የሚችልበትን የጎዳና ርዝመት የተማርንበት ስለሆነ እናንተንም እናመሰግናችኋለን። ለዛ ከምንሰጣቸው ሰርቪሶች ከብዙዎቹ በጥቂቱ እዚህ ላይ እንደምታዩት ነው። በቦታ ጥበት ምክንያት the higher standard business practice እንፈልጋለን መጠየቅ የምንችለውን ባለሙያ ነው ስትሉ life insurance, long term care, annuity, small business employee benefit plan, 401k, rollover, not only 401k, 403b, 457, TSP, IRA የተለያዩ ነገሮችን ልታዞሩ ትችላላችሁ። ግን ማርኬት ላይ ከማርኬቱ ጭምና ማርኬት ውስጥ ያለ ሁሉንም አናላይዝ ተደርጎ በጥቅማችሁ ላይ የሚሰራ በልዩነት ላይ የምትወስኑበትን ነገር የምናሳይበት ነውና ብዙ ቫሪያብል የሆኑ በየካውንቲው በተለያዩ ስቴቶች ላይ ሌሎች ፕሮግራሞችም ስላሉ ማለት ነው። እንዲሁም ደግሞ የኪድስ ኮሌጅ ሴቪንግ በሚመለከት 6-7 አይነት ነገር ላይ ሰው ሊያስቀምጥ ይችላል። 6-7ቱን ግን መኖራቸውን በትግስት እስክታውቁት ድረስ የሚያሳያችሁ ሰው ቢኖር ልክ እንደ ድግስ ቤት በፌ ወላጅ ደግሞ ለልጁ የሚበጀውን ከሱ ሁኔታ ጋር የተመቻቸውን መምረጥ አያቅተውም ማለት ነው። ቢዝነስ ኮቺንግ እናረጋለን፣ ቢዝነስ ፓርትነርሺፕ ጋይድ እናረጋለን። እነዚህ ሃንድ ሼኪንግ የሆኑ አምነዋለሁ አምናታለሁ በሚል ተጨባጭና ኢንፎርሰብል የሆነ ዶክመንት ሳይኖር ወደ ቢዝነስ ዓለም ውስጥ ለምትገቡ መልክ እናስይዛለን። ሪል ስቴት እንዲሁም ደግሞ ሶሻል ሴኩሪቲ እና ሪታየርመንት ኢንካም ፕላኒንግንም የተለያዩ ኤጁኬሽኖችን በግልም በግሩፕም እንዲሁም ደግሞ አሶሲዬሽኑ ሰርቲፋይድ ኢንስትራክተሮችን በየቦታው ሲጋብዝ ሄጄ አስተምራለሁ። ሶፋር አንድ እናት ከልጇ ጋር የመጣች ነው ያየሁት እንጂ የኛን ሰው አበሻ 99.99% አሜሪካኖቹ ናቸው እዛ ነገር ላይ የሚመጡትና ያ ሁሉ የሚያሳየው ምንድነው ህብረተሰባችን ለተለያዩ ትምህርቶች ሳይሆን ራሱን አዘጋጅቶ ያቀረበው ለብዙ የተለያዩ ኢሞሽናሊ መሳጅ የሚያረጉና አዎ አሜን የምትሉባቸውን ቃላቶች ከዚህ ቀንሳችሁ ሳትበሉ ሳትለብሱ ሳትረግጡ እንዲያርጋችሁ የሚለውን ከነሰስቲዎቹ በቃ ጋራ ከፍተኛ ግጭት ያላቸው የሚጠቅሙ መስለው ግን at the end of the day ደግሞ እኔ ነኝ ይሄን ያረኩት የት ነበርኩ በዛ ሰዓት የምትሉባቸውን ብዙ ነገሮች የምታዩባቸውን ነገሮች ሁሉ እናገላብጣለን። ስለዚህ እነዛ ሁሉ ማንኛውም ያገሩ ዜጋ የሚሄድባቸው አንባይዝድ የሆኑ ኤጁኬሽን የሚሰጣቸው ቦታ ጋር ሄዳችሁ ብትማሩት ባለሙያ ነኝ ብሎ የሚለውንም ላይሰንስ ኖሮት መንግስትን የሰጠኝ ብሎ በሰው አድቫንቴጅ የሚመታውንም ፈዱሻሪ የሆነውንም ሱቅ በደረቴ የሆነውንም መለየት የምትችሉት ዕውቀት ሲኖራችሁ ስለሆነ እነዛን ዕውቀት ላይ አትኩሩ ማለት እወዳለሁና እንግዲህ የቲ የሚለውን በዚህ እንጨርስና ወደ ጥያቄያችን ከየሱፍ አብዱል መናን ጋር ያለንን ደግሞ እንቀጥላለን። እንግዲህ የሱፍ ያው ላይፍ ኢንሹራንስ ኢንቨስትመንት አይደለም የሚለውን ነገር አስረግጦ ተናግሯል። ከዚህ ቀደምም ኢንቨስትመንት አለመሆኑን ይህን የምናወራው ከ1846 ዓመተ ምህረት ጀምሮ ነው። ትላንት ዛሬ አይደለም የምናወራውና እነዛ ነገሮች እንዳሉ እንዲያዝ ያስፈልጋል። ከዛ ውጭ ግን ከኮስት ኦፍ ኢንሹራንሱ የተረፈውን ገንዘብ ሰብ አካውንት ተብሎ በሚጠራው ጋር እዛ ውስጥ ተቀመጠ ሲባል አንድ ሰው 100 ብር አውጥቶ ለኢንሹራንስ ፐርማነንት ላይፍ ኢንሹራንስ 30 ብር ኮስት ኦፍ ኢንሹራንሱ ከሆነ 70 ብሩ ሰብ አካውንቱ ላይ ተቀመጠ ማለት በየአመቱ የሚያገኘው 8 ነው 7 ነው 15 ነው እኛ ጋር ብትመጣ ከሌጋ ብትመጣ ሳይሆን ያ ኢንትረስት ሬት የሚመጣው ከተለያዩ አሎኬሽኖች ነው። እነዛ አሎኬሽኖች እነማን ናቸው የሚለውን አይጠይቅም ሰው። አሎኬሽኖቹን ለምሳሌ ፋይናንሻል ዕውቀት ያለው የሚሆን የሌለው ሰው ከየት ነው የሚመጣው ብሎ የየካምፓኒዎቹን አሎኬሽን ስታዋቸው አንዳንዱ S&P 500 ብቻ ሊኖረው ይችላል። አንዳንዱ ፊደልቲና S&P ሊያረግ ይችላል። አንዳንዱ የአሜሪካኖችን የተለያዩ እነ US ፔሰተርን ሊያረግ ይችላል። ፒምኮ ያለው አለ
ሌሎች በቃ በጣም ብዙ አይነት የአሎኬሽን አይነቶች ያሏቸው አሉ እና እነዛን በሙሉ ስናይ አንዳንድ ካምፓኒ አንድ ወይ ሁለት አሎኬሽን ነው ያለው አንዳንድ ካምፓኒ ደግሞ 15 አሎኬሽን አለው ጎልድማን ሳክስን የሚያስገባ ሊኖር ይችላል ናስዳክ ያላቸው አሉ ራስል 2000 ያላቸው it's just so many things ያሏቸው ካምፓኒዎች አሉና እነዛን ነገሮች ስታቁ አንድ ሰው ለምንድነው ላይፍ ኢንሹራንስ ውስጥ ገንዘብ ሊያጠራቅም የፈለገው ሲፈልግስ ደግሞ ማጠራቀሚያ ቋቱ በቂ ገንዘብ ያጠራቅማል ወይ አንድ ፖሊሲ ኖሮት ሰው 3-4 ነገር ያረጋል ብሎ ቢልም ሞት አለ ሊቪንግ ቤኔፊቱ አለ ካሽ አኩሙሌሽኑ አለ ሪታየርመንት ኢንካም ሰፕሊመንታል ሊሰጥ ይችላል ብሎ ይላል እነዚህ ነገሮች አያረግም ማለት አይደለም ግን የት ቦታ ሆናችሁ ነው እነዚህ ነገሮች ማሟላት የምትፈልጉት እነዚህን አራቱንም በበቂ ላሸንፍ ብሎ ሲል ልክ ቤት ሲሰራ ለምሳሌ እኔ ሰፊ ቤድሩም ነው የምፈልገው ሲል አጠገቡ ያሉት የልጆች ቤድሩም በጣም አነስተኛ መሆናቸውን መገመት ያስፈልጋል because ስኩዌር ፉቶጁ ያለ ነው ይሄ ጠረጴዛ ከሆነ እዚህ ላይ ከሆነ የምንሰራው ኦኬ እዚህ ላይ ነው ቤቱ የሚቀመጠውና ሳሎን ምን ያህል ቢያክል ደስ ይልሃል ኪችንሽ ምን ቢመስል ደስ ይልሻል ክሎዜቱ ምን ቢመስልልሽ የተባለ ሲጠየቅ የሚሰጡት ስኩዌር ፉቴጅ ከዚህ ከጠረጴዛ ውጭ ከሆነ ያወራን ያለነው ኢሉዥን ህልም ነው እንጂ ሪያሊቲ አይደለም ኖ ከዚች ቦታ እንዳትወጡ ብዬ እቺን ከሆነች መሬቷ እዚህ ላይ ይሄን ያህሉን ቆርጬ ለቤድሩም ካረኩኝ የቀረው እዚህ ጋር ሁለት ቤድሩም እና ባዝሩም ከሆነ ምን ያህል ጠባብ ሊሆኑ እንደሚችሉ መገመት አለ አንድ ሰው መገመት አለበት ሊቪንግ ሩሜን ብሎ ሲል ደግሞ እዚህ ጋር እንደዚህ አድርጌ እዚች ጋር ሊቪንግ ሩሟን እዚች ጋር ኪችኗን ባረግ በመሃል እንዲሆን ፈልጋለሁ ከዛ ዳይኒንግ ሩሙና ሌላ ፋሚሊ ሩም ስትል አይ ሳይዛቸው ጠበበ ሲል አንዱን ጎድቶ እንደሆነ ሌላው ጋር የሚመጣው መገመት ያስፈልጋል እና ሰዎች እነዚህን ፕሮዳክቶች አያረጉም ሳይሆን ሊያረጉ ስለሚችሉ ነው በህጋዊ መንገድ የወጡት ሬጉሌትድ ተሆኖ የሚያያቸው ሰው አለ ተጠቃሚው ግን የሚፈልገውን እንዲያገኝ ነው ወይ እዛ ውስጥ የገባው ኤኒቲንግ የሚያደርገው የሚያገኘውን ነገር የጠበቀውን የሰማውን ስለሚያገኝ ነው ወይ ሲባል በእኛ ኮሚኒቲ ውስጥ የጠበቀውን እንዲያገኝ አይደለም የገባው እንደዛም እንደተደረገበት አያውቀውም ምክንያቱም የሚመጣው ከሚያውቀው ሰው ነው አሁን እሱ እንዳለው በተለያየ ዝግጅቶች ላይ በጣም ብዙ ተረተረቶች አሉ እና ሞር ድራማው ላይ ጠንክሮ የሰራ ከሆነ አንድ ቡድን አንድ ሰው አንድ ባለሙያ ነኝ የሚል ሰው then that's it victim የሚሆኑ ሰዎችን ኮሌክት ለማድረግ ቁጭ ያለ ማለት ነው ስለዚህ እነዛን ነገሮች ስታዩ ከዩሱፍ ጋር አሁን ስንነጋገር 250 እና እስከ 600 የሚከፍሉ አሉ 1400 ብር የሚከፍል ሰው አይቻለሁ ግን ያ ነገር ያሰበው ነገር እንደማይመጣ አይቻለሁ አስረድቻለሁ ሰውየው ጋር ወይም ሴትዮዋ ጋር ኮሄድኩኝ በማታ ሄጄ እኮ ጠየቁ በማታ ሄዶ በቀን ጠየቀ it does not matter አንዳንድ ጊዜ ሰዎች ጉዳታቸውን ራሱ ሲነገራቸው ከሰሙ በኋላ የት ነው መሄድ ያለባቸው የተለያዩ ፈዱሻሪ የሆኑ ቦታዎች በማንኛውም ኮሚኒቲ ኮብለለል ብሎ ጠይቆ የስንት ሰው መልስ ያንን ነገር ኮንፈርም አድርጎለታል ያየው በሙሉ አደጋ ላይ እንዳለ ነው የነገረው ወይስ ያየው በሙሉ የተቀበጣጠረ 10 ነገር ነው የነገረው ኢቭን የተቀበጣጠረ 10 ነገር እንኳን ቢነግረው የመጨረሻው ግን ሶሉሽኑ ድርጅቱ ጋር ነው ብዙዎቻችሁ መጣችሁ ቁጭ ብለን ፋይላችሁ ተከፍቶ ወደ ድርጅቱ ሄደን በመንጠይቅበት ጊዜ ድርጅቱ ውስጥ ያለው ስልክ ያነሳው ሰው የሚናገረውና እናንተ አምናችኋለሁ ብላችሁ ያላችኋቸው የራሳችሁ ሰዎች የሚናገሩት የሰማይና የምድር ያህል የተለያየ ነው ከዛ በኋላ ድንጋጣችሁ ይታያል ሄልፕለስ ሆናችሁ ይታያል ያንዳንዶቻችሁ ብዙ ገፋ አርጋችሁ ሄዳችኋል አንዳንዱ ገና ጅምሩ ላይ ነው ያለው ገፍቶስ በሄድ ለተሳንድ ሰው 20-30 ሺህ ብር ሰጥቷል ከተባለ ወደፊት ከሚከፍለው 100 እና 150 ሺህ ብር በ30 ሺህ ብር መቀጣት ይሻላል ወይስ 150 ሺህን መስጠት ይሻላል እሱን ራሱ ሲያስብ አንድ ሰው ውሳኔው ከድንጋጤና ካለችው ትንሽ ወርሾ ላይ ስለተወሰደበት ውሳኔው ራሱ ትክክል አይደለም የበሰበሰ ዝናብ አይፈራም የሚለውን ነገር አንዳንድ ሰዎች ሲናገሩ እናያለን አሁንማ አንዴ እዚህ ጋር ደርሻለሁ ሳይጠግቡ ትሪውን አላነሳም ለማን ለእናንተ ነው ለድርጅት ነው ለግለሰብ ነው ምን ይሆነ ነው የሚለውን ነገር መቃኘት ያስፈልጋልና የሱፍ እናንተ ጋር ለምሳሌ በካናዳ ያለው
ፐርማነንት ላይፍ ኢንሹራንስ እኛ ጋር ኢንዴክስድ ዩኒቨርሳል ላይፍ ይባላል። እናንተ ጋር ደግሞ አይ ቲንክ ዩኒቨርሳል ላይፍ በሚባል ይጠራል። ስለዚህ ዩኒቨርሳል ላይፍ ካናዲያንስ ሙያተኛ ነኝ የሚሉ ነን ፈዱሻሪም የሆነ ሰው ሰጣው ሲል ሰዎቹ ምን ስለሚያገኙ እንደሆነ ያውቃሉ ወይስ ደግሞ ቶታሊ ኢንሹራንስን ሴቭ ለማድረግ መጠቀም የለባቸውም ነው ወይስ አለባቸው ነው? ሴቪንግን በሚመለከት ለምሳሌ እኔ ሰው ሪል ስቴት ላይ ያስቀምጣል፣ ሰው ስታክ ማርኬት ላይ ያስቀምጣል፣ ሰው የተለያዩ ነገሮችን ከስታክ ውስጥ ካሉት ነገሮች ውስጥ ግማሹ ጎልድ ሊሆን ይችላል፣ ቦንድ ሊሆን ይችላል፣ ኢቲኤፍ ሊሆን ይችላል፣ ኤስኤንፒ 500 ሊሆን ይችላል፣ ኢንዲቪጁዋል ስታክ አፕል፣ ተስላ ምናምን፣ ኢንቪዲያ፣ ፓላንታር ምናምን እያለ ሊያደርግ ይችላል እና አይነቶቹን እየለያየ ገንዘቦችን ሊያጠራቅም ይችላል። እኔ ሳይ ለምሳሌ እማውቀው ሴሌብሪቲ በሚሊዮን ደረጃ የሚያገባ ኦቨር 10 ሚሊዮን የሚያገባ ሰው 250 ሺህ ብር በየአመቱ ኢንዴክስ ዩኒቨርሳል ላይ ያስቀምጣል። ይህንን ያስቀመጠበት ምክንያት ፕሮጀክትድ የሆነ 14 ሚሊዮን ለማግኘት ነው አኑዋሊ እና በ60ዎቹ ይበቃኛል ብሎ ያለ አሜሪካዊ ሴሌብሪቲ ነው፣ በስፖርት ማለት ነው። ስለዚህ ያንን በምናይበት ጊዜ ኦኬ ከ14 ሺህ 10 ሺህ ሊሆን ይችላል። አብሶሉትሊ ዲፔንዲንግ ኦን ዘ ኢኮኖሚ ኤንድ ዘ ፐርፎርማንስ። ከ14 ሺህ 16 ሺህ ሊሆን ይችላል። የስ ሊሆን ይችላል። ኦል ዳት ማተርስ ፐርፎርማንሱ which company what product what allocation የሚለውን ነገር እናያለን እንጂ አሁን እነሱ ለምሳሌ ሮት IRA ለመክፈት የኢንካም ሌቭላቸው ስለማይፈቅድላቸው ብዙዎቹ ለምሳሌ ኢንዴክስ ዩኒቨርሳል ላይፍ ላይ ግን መርጠው ገብቷቸው ጠይቀው ያደርጋሉና ከሚጠቀሙባቸው all kind of different assets አንዱ ለምሳሌ ላይፍ ኢንሹራንስ ነው። ምክንያቱም ሮትን አድቫንቴጅ መምታት የሚችሉት when they move to the life insurance side ነው። አሁን የኛ የአሜሪካን overview of permanent life insurance with knowledge and product choices ይሄ ነው። የእናንተ ደግሞ የካናዳው indexed universal life ባይሉም ሚሚክ አድርጎ ነው ማርኬቱን የሚያመጣው። it's not an investment። ስለዚህ ሚሚክ አረገ ማለት ኢንቨስትመንት ብሎ የሚያስጠራው ነገር እንደሌለ ኢንሹራንስ ካምፓኒው ኢንዱስትሪው ይነግራል። ባካችሁ ኢንቨስትመንት ብላችሁ ይሄን ነገር እንዳትሰጡ እኛንም እንዳታስወቅሱ የሚል ኢንክሉዲንግ ፒራሚድ ተጠቃሚዎችንም የነሱንም ወረቀት አንዳንድ ጊዜ ለመታችሁ አትወስዱም፣ ይሄንን ብታዩት እኮ ይሄን አታረጉም በየምለው ሰው አለ እና ያልኩበትም ጊዜ አለ ማለት ነውና የእናንተ ዩኤል አሁን ካልኩት ጋራ ምንድነው ያለው ልዩነትና ቁርኝት? ላይ የምጨምረው ምንድነው በእርግጥ በመጀመሪያ ደረጃ ሰው ማወቅ ያለበት ወይም መጠየቅ ያለበት ኢንሹራንስ ለምንድን ነው የምገባው? ምን እንዲያደርግልኝ ነው የምፈልገው? ምንድነው ከዚህ ፕላን? ይሄ ነው ጥያቄ መመለስ ያለበት መጀመሪያ። እኔ ስሞት ቤተሰቦቼ እንዳይቸገሩ ነው? በጣም ጥሩ። ለዛም ይሁን ደግሞ ፕላን አለ ወይስ ይሄንን ፕላን ገብቼ ገንዘብ ሴቭ ማድረግ እፈልጋለሁ ነው? እሱም ደግሞ የተለያዩ አይነት ፕላኖች አሉ። ጋራንቲ የሚሰጥባቸው ሴቪንጎች አሉ፣ ጋራንቲ የማይሰጥባቸው ሴቪንጎችም አሉ። የኢንቨስትመንት አንለውም ብለናል በኢንሹራንስ ላይ እና ግን ምንድነው ዋናው ነገር ሰው የሚገባው ለምንድን ነው? ኢንሹራንስ የሚገዛው ለምንድን ነው? ትልቁ ጥያቄ እዛ ላይ ነው። እኔ ማተኮረው እዛ ላይ ነው መጀመሪያ ደረጃ ላይ። ከዛ በኋላ ነው ወደ ፕላኖቹ መገባው። አሁን ወደ ዩኒቨርሳል ላይ ስንመጣ ምንድነው በእርግጥ ይሄንን ፕላን ፕሬዘንት ሲደረግ ወይ ፕሬዘንቴሽን ሲደረግ የሚገባ ክላይንቱ ምንም የሚያውቀው ነገር የለም። አድቫይዘሩም በግልጽ የሚናገረው ነገር የለም። በቃ ሚስተር ክላይንት እንትን ሆናለ ከጎፈንድሚ ራስን ጠብቅ የምትል አንድ ሴት ለምሳሌ ያየሁት አለ አሁንና ከጎፈንድሚ ጋራ ምንም ግንኙነት የለውም። ኢቭን ኢንሹራንስ ኖሮት እኮ ስቲል ጎፈንድሚ እየተለመነ ነው የሚቀበረው። not 99% 100% ሰዎቹ እና የተነገረውና ሪያሊቲው ሰማይና ምድር ናቸውና ምን የሚነገረው ነገር ነው። አላዋቂ ሳሚ ንፍጥ ይለቀልቃል የሚባለውን አይነት ነው እኮ የሆነው። እንግዲህ እዛ ላይ ነው የሚነገረውና የሚሆነው አንድ አይደለም። ምክንያቱም ያ አድቫይዘር ወይም ብሮከር የሚባለው ሻጩ የራሱን ጥቅም ነው የሚያየው። ዜጋ ክላይንቱ ብቻ ይፈርምለት እንጂ የፈለገውንም ተናግሮ አሳምኖ ያንን ፕላን እንዲገባ አድርጎት እሱ ኮሚሽን ያገኛል። ክላይንቱ ነው በኋላ ችግር ላይ የሚወድቀው። ብዙ ጊዜ አይተነዋል ይሄንን። አሁን ዩኒቨርሳል ላይፍ ላይ ስንመጣ ምንድነው ያሉት በዛ ፕላን ላይ ያሉት ኮስት ኦፍ ኢንሹራንስ የሚባለው ነው ትልቁን ጨዋታ የሚጫወተው። ኮስት ኦፍ ኢንሹራንስ
YRT ይባላል ወይም እናንተ ጋር ART ይባላል ይሆናል ብዬ አስባለሁ። YRT ማለት yearly renewable term ነው። ምን ማለት ነው? ኮስት ኦፍ ኢንሹራንሱ በየአመቱ እድሜ በጨመረ ቁጥር እየጨመረ ይሄዳል ማለት ነው። ዛሬ እድሜ 30 ነው። ለ30 የምትከፍለው ኮስት ኦፍ ኢንሹራንሱ 1 ብር ነው። ግን እድሜ 60 ሲሞላ የምትከፍለው 67 ብር ሊሆን ይችላል ኮስት ኦፍ ኢንሹራንሱ። ሶ ይሄ በየአመቱ እያደገ የሚሄድ ነው። ሶ ይሄንን ኮስት ኦፍ ይሄንን ፕላን ሪኮመንድ ሲደረግ አድቫይዘሩ ወይም ብሮከሩ ሞር ኮሚሽን የሚያገኘው ዋይርቲንግ ከሸጠ ነው። በግልጽ ብንነጋገር ሌላው ደግሞ አለ T100 የሚባልም አለ። ተርም 100 ነው። that means cost of insurance እስከ 100 አመት ድረስ ጋራንትድ ነው፣ ግን ብዙ ሴቪንግ አይኖረውም እዛ ውስጥ። አሁን ቅድም እንዳልሽው ለምሳሌ ይሄንን ፕላን ገብቶ በወር 100 ብር የሚከፍል ከሆነ 30 ብሩ ወደ ኮስቱ ይሄዳል፣ 70 ብሩ ደግሞ ወደ ኢንቨስትመንት ወይም ሴቪንግ ተባለው እዛ ላይ ይሄዳል። ግን ምንድነው ኢንቨስትመንት ደግሞ ስንል በዚህ ዩኒቨርሳል ላይፍ ላይ ልክ እንደ ሚቹዋል ፈንድ በሚቹዋል ፈንድ ውስጥ አካል ኢንቨስት የሚደረገው ኢቨን እኛ ጋር እናንተ ጋር IUL ትላላችሁ ወደ ስቶክ ምትሄዳላችሁ እናንተ፣ ግን እዚህ እኛ ጋር ግን ሚቹዋል ፈንድ ውስጥ የሚሄደው ሶ ሚቹዋል ፈንድ ውስጥ ሲገባ ያንን ሚቹዋል ፈንድ ውስጥ ኢንቨስት ከመደረጉ በፊት ያ ክላይንቱ ሪስክ ቶለራንሱ ምንድነው? ኮንሰርቫቲቭ ነው፣ ባላንስ ነው ወይስ አግሬሲቭ ነው? ምን ያህል ሪስክ መውሰድ ይችላል? ያንን ሪስክ ቶለራንስ የሚባለውን አሰስ መደረግ አለበት። ያ አሰስመንት ከተደረገ በኋላ ነው ምን አይነት ፖርትፎሊዮ ላይ የሱ ብር ኢንቨስት የሚሆነው። ሶ ይሄ በትክክል ይሆናል ብዬ አላስብም። ያው ጊዜ እንደቀደም እንዳልነው የሚታየው እዛ ወረቀቱ ፕሮጀክሽን ላይ የሚታየው አንተ የምትከፍለው 250 ነው በወር የምትከፍለው ለ20 አመት ለ25 አመት የምታገኘው ይሄ ነው። የምታገኘው ሪተርን ደግሞ 8% 10% ነው ይባላል። በዛ አይነት ሁኔታ ነው እንግዲህ ተሽጦ ፕላኑ የሚጀምረው ማለት ነው። እና ትክክለኛ የሆነውን ኢንፎርሜሽን ክላይንቱ በደንብ አድርጎ የተረዳው አይደለም። እሱ የሚያየው በ20 አመት በኋላ የሚያገኘውን ገንዘብ ብቻ ነው የሚያስበው። ሶ ይሄ ነው እና ይሄ በጣም ሚስሊዲንግ የሆነ ነው። በዛ ምክንያት ያው ብዙ የተጎዱ ሰዎች አሉ በዚህ ካናዳ ውስጥም። በእኔ አብዛኛው የምሰራው እዚህ ኦንታሪዮ ነው። ለተወሰነ ጊዜ ደግሞ አልበርታም ወደ ካልጋሪ አካባቢም ሰርቻለሁኝ። እዛም አጋጠሙኝ ሰዎች አሉ። የተነገረኝ እኮ ይሄ ነው አሁን ያለው እኮ የምትነግረኝ ይሄን ነው። አዎ ይሄ ነው ሚስተር ክላይንት የተነገረ ይሄ ነው። እስቲ ዛሬ እንደውልና ጠይቀን ምን ያህል ቫልዩ አለን ብንል የምናየው ቫልዩ አሁን ከተነገረ በታች ነው በጣም እና የተነገረ ቫልዩ ጋራንቲ ያለው አይደለም እና ለወደፊቱም እየጎዳ ሄዳል እንጂ ከዚህ ፕላን ላይ የምታተርፈው ብር አይኖርም ብያቸው ነው የምነግራቸው። አንሰግራቸው በጣም ነው የሚያዝኑት እና ምን ማድረግ አለብኝ ሲሉ ያው ወደ ሶሉሽኑ እንገባለን ማለት ነው። ሶ ትልቁ ነገር አሁን ምንድነው ክላይንቶቹ መሄንን ኤጁኬትድ ማድረግ አለብን። ህብረተሰባችን ኤጁኬትድ መሆን አለበት። ለሚያደርገው ለሚወስነው ፕላን በደንብ ኢንፎርምድ ሆኖ ዲሳይድ ማድረግ አለበት። ይሄንን ነው የምለውና በርግጥ ያው ፒውርሊ ያው ኢንሹራንስ ፒውርሊ ፕሮቴክሽን ነው ብለናል። ፕሮቴክሽን ከሆነ ያው ተርም ኢንሹራንስ አለ ለ30 አመትም አለ ለ40 አመትም አለ ከፈለገ እስከ 100 አመት ድረስም አለ። ለሚፈልገው ጊዜ ያህል ልጆቹን ፋሚሊውን ያለበትን እዳ ካለ ዳውን ከፍሎ እስኪጨርስ ድረስ ይሄንን ፕላን ገብቶ የቀረውን ብር ደግሞ በሌላ ቬክሎች አሉ ኢንቨስት ማድረግ የምንችልበት ሌላ የተለያዩ ፕላን አካውንቶች አሉ። ላይክ እዚህ ካናዳ ውስጥ እንደ TFSA የሚባል አለ ታክስ ፍሪ ሴቪንግ አካውንት፣ RRSP የሚባል ሪታየርመንት ለእናንተ ጋር 401 የሚባለው መስለኛል። TFSA ሮት የምትሉት ነው ይመስለኛል እናንተ። ከዛ ደግሞ አሁን በቅርቡ ደግሞ አዲስ የወጣ FHSA የሚባል ፕላን ደግሞ አለ ፈርስት ታይም ሆም ሴቪንግ አካውንት እና እነኚህ ወይም ደግሞ RRSPም አለ ለልጆች የምናዘጋ የሚከፈት አካውንት ለትምህርት ቤታቸው ያው ዩኒቨርሲቲ ወይም ኮሌጅ ሲገቡ የሚጠቀሙበት ብር ማለት ነው። እና ወደ ኢንቨስትመንት ከሄደን ወደ እነዚህን አካውንት ከፍተን እዛ ላይ either mutual fund ውስጥ ወይም ደግሞ segregated fund ውስጥ ኢንቨስት ማድረግ እንችላለን። ኢንሹራንስ ሁልጊዜ ፒውርሊ ፕሮቴክሽን ነው የሚሆነው ማለት ነው። እና እኔ 250 ለ250 ሺህ ከቨሬጅ 300 በየወሩ ከምከፍል $500,000 በ50 ብር ባገኝ ተርም ኢንሹራንስ 250 ብሩን ኢንቨስት ማድረግ ይችላል ማለት ነው። ለሪታየርመንት ማስቀመጥ ይችላል ማለት ነው። እሱ
በዛ አይነት ሁኔታ ነው እንግዲህ ህብረተሰባችንን ማሳወቅ እና ማስተማር ያለብን ብዬ አስባለሁኝ። በእርግጥ ያው የሚሰራው ስራ ቅድም እንዳልነው ያው ቶሎ ብር ማግኘትና ሀብታም ለመሆን የሚመስላቸው ሰዎች ብዙ አሉ። ግን በእርግጥ ኢንሹራንስ ኢንዱስትሪ እንደዛ አይደለም። እና ይሄንን እንግዲህ ያው በሁል ጊዜ ያው ማሳወቅ አለብን፣ ማስረዳት አለብን። በተለይ ደግሞ ኮንሱመሩ በደንብ አድርጎ ይሄንን ማወቅ ይኖርበታል። የሚያደርገው ፕላን ምንድነው? የሚገባው ፕላን ምንድነው? የሚፈልገውስ ምንድነው? ያ ሁሉ በግልጽ ኒድስ አናሊሲስ መደረግ አለበት። ያ ከተደረገ በኋላ ያው የሚያስፈልገውን ፕላን ምን ተነጋግሮ ያው ዲሳይድ አድርጎ የሚገባውን ፕላን ይገባል ማለት ነው። እና ብዙ ሚስሊዲንግ አለ የቲ አንቺ እናንተ ጋር እኛ ጋር ብዙ ነገር አለ። ያው እስቲ እንግዲህ ያው ቀስ በቀስ እንግዲህ ሁኔታዎችን ያው ያስተማረን ህብረተሰቡ ትክክለኛውን ኢንፎርምድ የሆነ ዲሲዥን እንዲያደርግ ያው በዚህ ውይይታችን ይቀጥላል ብዬ አስባለሁኝ። ያ ይሄን ነው የምናገረው እዚህ ላይ የቲ። በእርግጥ አሁን ሌላው ተጨማሪ ምንድነው ቅድም እንዳልሽው አንቺም ኢንሹራንስ ካምፓኒዎቹ ሁሉን ነገር በፖሊሲው መሰረት ነው የሚያቀርቡት በተቀበረበትና እነሱን ደግሞ ይሄንን ፕላን ደግሞ አፕሩቭ ሲያደርጉ እነሱ ባስቀመጡት መስፈርት መሰረት ይሟላል። ግን ከዛ ውጪ ግን ጋራንቲ ካለውም ጋራንቲ ያለው ይላሉ፣ ጋራንቲ ከሌለውም ጋራንቲ የለውም ይላሉ። እነሱ ኢንሹራንስ ካምፓኒ በእውነቱ ተጠያቂ አይደለም። ይሄንን ህብረተሰቡ ማወቅ አለበት። ኢንሹራንስ ካምፓኒ ተጠያቂ አይደለም፣ ምክንያቱም ፖሊሲውም በእነሱ ባስቀመጡት መስፈርት መሰረት ነው ኢሹ የሚደረገው። ይሄንን ህብረተሰቡ መረዳት አለበት። ያው አዘን ኦፍ ዘ ዴይ አሁንም ማን ነው ተጠያቂ የሚሆነው? ሻጩ ነው፣ አድቫይዘሩ ነው፣ ብሮከሩ ነው። that's what it is። ጥሩ ነገር ብለሃልና ያው የአሜሪካኑና የካናዳው የተለያዩ ልዩነቶች እንዳሉ እናያለን። ሰዎች የተለያዩ ነገሮች ላይ ኢንቨስት ያደርጋሉ። ግን አሁን ላይ ስናየው እሱ እንዳለው የተለያዩ ምርጫዎች ካናዳ ውስጥ የምትኖሩ ወገኖቻችን አሏችሁ። የጠቀሳቸው ነገሮች ለልጆች ሊሆን ይችላል፣ as a first time home buyer ሊሆን ይችላል፣ ኢንካማችሁን ወደ ኋላ ለማምጣት ሊሆን ይችላል። ብዙ ነገሮች አሉ። በዚህም ደግሞ በአሜሪካኑ ሳይድ ደግሞ በበቂ በብዙ ቪዲዮዎች ላይ ብንገልጸው ደግሞ ይሄንን እንደ ክፍል አንድ እንወስደውና ሄቪ ዲዩቲ የሆነ ኖሌጅ ስለሆነ ይዛሬው እያመዛዘናችሁ እንዳይከብዳችሁ ክፍል 2 ላይ ደግሞ ይዘንላችሁ የምንቀርባቸው ነገሮች ለመሆኑ ካናዳ ያንን ሲያቀርብ ለህዝቡ እና ህዝቡ ያለ ግንዛቤ የተለያዩ ነገሮች ሲገባ እና የተለያዩ ሰዎች በኪሳራቸውን ሼር ለማድረግ ለመወያየት ዩሱፍ ጋር ሲመጡ በዚህ በአሜሪካኑ በኩል ደግሞ ምን አይነት ነገሮች ሰዎች ያደርጋሉ፣ የአሜሪካኑ ፕሮዳክት ለሰዎች ምን አድርጓል ከዚህ ቀደም የሚለውን it's just so many option አሉ እንደያገሩ ልዩነት ስላላቸው ያው ከጨረሰን በኋላ የቲ የሚለውን ልንዘጋው ስለሆነ ይሄንን ክፍል 1ን ክፍል 2 ላይ ደግሞ ከዩሱፍ ጋር እንዲሁ እንቀጥለዋለን። ሁሉ ጊዜ እንግዲህ ሰዶ ማሳደድን ጭምር ነው አሁን ያወራ ነው። ብዙ ሰው ይሰዳል ግን እንደገና ደግሞ ያሳድዳል እና አሳዶትም እንደ ቆቋ ነው አይዘውም ያመለጠ ነገር ነው የሚሆነው እንደ ባቡርና እነዛ ነገሮች ስላሉ የቲ የሚለውን እናደርግና እናቀርብና ክፍል 1ን በዚሁ እንዘጋና እንዳይረዝምባችሁ ክፍል 2 ላይ ደግሞ የኛን አይነቶች እናወራና ይሄ ቢሆን እናንተ ጋር የሚለውን ነገር እናመጣዋለን። እስኪ ወደ ማስታወቂያው እንሄዳለን።